እረሪ ነፍሴ ሆይ ለጽድቅሽ ብረሪ በሰማዩ መንገድ ጸባይሽን ግሪ። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የሕይወት ገጠመኝ ክፍል 162ኛ። በክፍል 162ኛ ላይ ልክ እንደ 161ኛው በስራ አስኪያጅ ወይም ደግሞ በድርጅት ዙሪያ ላይ ነው። ሴት ስራ አስኪያጅ ያለችበት ድርጅት ነው። ግን ይሄኛው ለየት የሚያደርገው በርዕሱ ላይ እንዳያችሁት የድርጅቱ ባለቤት ናት አፍቃሪዋ፣ ሰራተኛዋን ያፈቀረችው የድርጅቱ ባለቤትም ናት፣ የድርጅቱ ስራ አስኪያጅ ናት፣ ዋና ማለት ነው። ምክትል ስራ አስኪያጅም አለች፣ ሴት ናት ምክትል ስራ አስኪያጇ። በእምነቷ ደግሞ ፕሮቴስታንት ናት። ማን? ዋናዋ የድርጅቱ ባለቤት። እንደገና ምክትል ስራ አስኪያጇ ደግሞ ኦርቶዶክስ ናት። ይሄ ወንድማችን ደግሞ በመንፈሳዊ ህይወቱ ጎበዝ የሆነ ግን በጣም ቀልደኛ፣ በጣም ኮሚክ የሆነ ተጫዋች የሆነ ልጫወት ብሎ ካወራ ከተጠጋችሁ አፍ የማያስከድን ጥርስ የማያስከድን ማለት ነው። በቃ እጅግ በጣም ደስ የሚል ፈታ ያለ ዘና ያለ ሰው ነው። ግን በስራው ላይ እና በሃይማኖቱ ላይ ሲሪየስ የሆነ ሰው ነው። ምንም ዝንፍ የለም። ስራውን ስትሰጡት ስራውን ጥንቅቅ አድርጎ ሰርቶ ጨርሶ ነው ከዛ በኋላ የሚቀልደው የሚስቀው። እንዲያውም በዚህ ጸባዩ በጣም ብዙ ችግር ደርሶበታል። ከምክትል ስራ አስኪያጇ ጋርና ከሰራተኞቹ ጋር ባለው ጉዳይ ትንሽ ንትርክ የሚፈጥርበት ጉዳይ ነው ያለው። በኋላ እንመጣበታለን። እንግዲህ ዛሬ ማቀርብላችሁ ገጠመኝ ይሄን ይመስላል። መልካም ቆይታ። እንግዲህ ይሄ ገጠመኝ ምንም እንኳን የድርጅቱ ባለቤት ወይም ባለሀብቷ የድርጅቱን ሰራተኛ አፍቅራው ቢሆንም ታሪኩን በዚህ ጦዘት ውስጥ የምንከተው በውስጡ ግን ብዙ ቁም ነገሮች አሉት። እንዲያውም እንዳቀርበው ያስገደደኝ ሁለት ምክንያት ነው። አንደኛ በባለፈው በ161ኛ ላይ ያቀረብኩትን ገጠመኝ ካቀረብኩ በኋላ ማታውኑ ደውላ እንዴ መምህር የኛ ገጠመኝስ ነው የተባልኩት። እኛስ አንድ አይነት ነው። በርግጥ ገጠመኙ ተመሳሳይ ነው፣ የድርጅት ይመስላል። ግን ያኛው ላይ ወንድን ያፈቀራት ወይም ደግሞ የድርጅቱ ስራ አስኪያጅ መስተፋቅር አድርጎባት ነው የሚያሳየው። እዚህኛው ላይ ደግሞ እንዴ እኔ ራሴ በጣም የተደነኩበት ነገር ቢኖር እንዲያውም እንዳቀርበው ያስገደደኝ ነገር ኦርቶዶክሷ ምክትል ስራ አስኪያጇ ያላት ማንነት ነው። እና እንዴት ሰው ልጅ በዚህ ልክ ዱርዬ ኦርቶዶክስ ይሆናል? በዚህ ልክ እንዴት ለሃይማኖቱ ለእምነቱ ሰነፍ ይሆናል? የሌላ እምነት ድርጅት ሰዎች ወይም ደግሞ የሌላ እምነት ተከታዮች እስኪታዘቡን ድረስ ለምን ነው በዚህ ልክ ዱርዬ የምንሆነው አሳልፎ ሰጪ የምንሆነው የሚል ነገር ውስጥ ያጭሮብኛልና ስትሰሙት ነው የምታውቁት። ታሪኩን ልጀምርላችሁ። ወንድማችን ስሙን ብጠቅስም ችግር የለውም፣ ግን እንደው እሱ ምንም አይለውም እሷ ምንም አይላትም፣ ግን እንደው ይቅር እንድጠቅሳቸው ይፈልጋሉ። እንዲያውም ኢንተርቪው መደረግ ሁሉ ፈልገው ነበረ፣ ፍቅራቸው የሚያስቀና ስለነበረ ማለት ነው። በተለይ የሷ ማለት ነው። የሷ በጣም ይገርማል። እምነቷ ፕሮቴስታንት ነው፣ ግን ደግሞ ዱርዬ ፕሮቴስታንት ናት። ዱርዬ ፕሮቴስታንት ማለት ምንድነው? ሃይማኖቷ ነው እንጂ ፕሮቴስታንት የሆነው ውሎዋ ከኦርቶዶክሶች ጋር ነው። ምናልባትም ዱርዬ ኦርቶዶክስ ጓደኛ ስለያዘች ሊሆን ይችላል። የዚህ ምክትል ስራ አስኪያጇ ዱርዬ ኦርቶዶክስ ናት። ለዛ ይሆናል እንደዛ ሁለቱም አንድ አይነት ይሆኑት። ተወራርሰው ነው የሚሆነው፣ መንፈስ ተወራርሰው ነው የሚሆነውና በምን ምክንያት ነው የድርጅቱ ባለቤት የሆነችው ከሚለው ልጀምርና አባቷ ነበር የሚመሩት። ስትሮክ መታቸው። ከዛ ለመታከም ወደ ውጭ ሄዱ። ታላቅ ወንድሟ ደግሞ ውጭ ሆኖ ድርጅቱን መምራት አለብሽ፣ ግዴታሽ ነው፣ ሂጂና እዛ ዱርዬነትሽን ተይና ሂጂና ድርጅቱን ተቀበይ ይላታል። እሺ ብላ ስትመጣ ማንን ያገኘቻት? ዱርዬዋን ኦርቶዶክስ ምክትል ስራ አስኪያጇ ማለት ነው። እሷ ስለ ድርጅቱ በደንብ ስለምታውቅ አስረጂኝ በያት፣ በደንብ ጠይቂያት፣ እኔን ራሱ ስለ ድርጅታችን በደንብ ያስተማረችኝ እሷ ናት ብሎ ወንድሟ ከውጭ ሆኖ ይደውላታል። በዚህ የተነሳ ሲቀራረቡ ጓደኛ ማቾች ሆኑ እና ደና ጨዋ የነበረችው ልጅ አበላሸቻት። ማን? ኦርቶዶክሷ ነች እኮ የምታበላሻት።
በምንድን ነው የምታበላሻት? ነይ እንጫወት፣ እንዝናና፣ እንሂድ፣ እንጨፍር ምናምን በሚለው ነገር በቃ ልጅቷን ሌላ ነገር ውስጥ ከተተቻት። በእርግጥም መጀመሪያም ዱርዬ ነበረች፣ ግን እንደዚህ አይነት ሰው አልነበረችም። ናይት ክለብ ሄዳ የምትጨፍር ምናምን የምትዝናና አልነበረችም። የኛዋ ነች ያበላሸቻት። የሚገርማችሁ እኛ እኮ ችግር አለብን። አበላሸቻት ስላችሁም ጥሩ ልጅ ነበረች ማለት ነው እንጂ በባህሪዋ ሃይማኖቱን አይደለም ጥሩ ነው አይደለም እያልኩ ያለሁት። ልጅቷ ግን በባህሪዋ በጣም ጥሩ መልካም ልጅ ነበረች እና የስራውን ጸባይ ያሳየቻት ቢሮ ላይ ምናምን ትንሽ የወረቀት ምናምን ታሳያትና ልጅቷ እንደደበራት ታውቃለች። እንዴት ትንጠራራለች። ደበሬ ባክሽ ምናምን ብላ ሲወጡ ትጋብዛታለች። ገንዘብ ችግር የለባትም። በየቀኑ ግዴታ በየቀኑ ስለሚገናኙ ለነገ ደግሞ ነገ ደግሞ እናየዋለን፣ ሁሉንም ነገር ዛሬ እኮ ላሳይሽ አትበኝ ምናምን ትላታለችና በዚህ የተነሳ 1 አመት ሙሉ በጣም ሳይተጣጡ ማታ ለመተኛት ብቻ ነው የሚለያዩት። ያቺም ወደ ቤቷ ያቺም ወደ ቤቷ እንጂ አብረው ናቸው በቃ ከጠዋት እስከ ማታ ድረስ። ባህሪ ለባህሪ ለመወራረስ ጥቂት በቃ ሩብ ጉዳይ ለመወራረስ በሉት በቃ በጣም ተቀራርበዋል። ባህሪ ለባህሪ ጸባይ ለጸባይ የሚበሉት አንድ አይነት ምግብ ነው። ስትስቅ እቺኛዋ በምታወራው ነገር ትስቃለች፣ እቺም ደግሞ እቺ በምታወራው ትስቃለች እና የተጠጋጋ ማንነት ኖሯቸው ግን የግል ህይወቷ ግን ያሳዝናል። ፕሮቴስታንቷ ሰውን ማፍቀር ትፈልጋለች፣ መቅረብ ትፈልጋለች፣ ግን መልክ አያምርም ብላ ስለምታስብ ወንዶች አይወዱኝም ብላ ስለምታስብ በጣም ኮስሞቲክስ ታበዛ ነበር። ይሄ መቀባባት ምናምን፣ የመንግስት ጸጉር መትከል፣ የሬሳ ጸጉር መትከል ምናምን ለዚህ ነገሮችን ትወዳለች እና አንድ ቁም ነገር የሰራችላት ምንድነው? እስቲ ይሄ ነገር ታዩ በተፈጥሮሽ ሁኚ፣ እስቲ በራስሽ ሁኚ፣ ግድ የለሽም እንዲያውም የበለጠ ኮንፊደንስ ያሳጣሽ ይመስለኛል ታዩ አለቻት። አንድ ቁም ነገር ሰርታልኛለች የምትለው ይሄን ነው በቃ። በእርግጥም ልክ ኮስሞቲክሱን ስትተው ከ2 ሳምንት ከ3 ሳምንት በኋላ በጣም አሪፍ ሰው ነው የሆነችው። ማለት ምንም ያን ያክል የሚያስጠላ ነገር የለባትም። በእርግጥም ልጅቷ የሚያምርባት እንዲሁ ሳትቀባ ነው። ስተቀብታ ምን እንደምትመስል ፎቶ ላይ አይቼው በጣም ነው የምታስጠላው። የባሰ አላምርም የምትለው ማንነቷን የባሰ በላሸባት። ለማማር የምትሄድበት ርቀት ማለት ነው። እና በዚህ አይነት ሁኔታ ውስጥ ሆነው አንድ ነገር ታማክራታለች። እኔ ጓደኛ መያዝ እፈልጋለሁ፣ ፍቅረኛ መያዝ እፈልጋለሁ፣ ግን የሚወዱኝ የሚቀርቡኝ አይመስለኝም። ከቀረቡኝም መኪናዬን ሀብቴን አይተው ኑሮዬን አይተው የሚቀርቡኝ ነው የሚመስለኝ። እና ምን አሰብሽ ስትላት ጊዜ አይኔን ያሳረፍኩበት አንድ ሰራተኛ አለ፣ እሱን ለምን ጓደኛ አድርጋ ሊይዘው ማለቻት። ማንን አለች። አንድ የሆነ ረጅም ቀጭን አፍንጫ ያለው ጆሮ ትልቅ የሆነ ልጅ የለም አለቻት። ከት ብላ ሳቀችና በነገራችን ላይ የድርጅታችን ኮሜዲ ነው አለቻት። እንዴት? በጣም ነው የሚያስቀው፣ አሪፍ ልጅ ነው፣ ግን በግል ህይወቱ ላይ ቄስ ይጫወታል አለቻት። ምን ማለት ነው? ይሄ ዲያቆን ምናምን ነው እንዴ? አይ አይደለም። ጸበል አታጩም? ሄዶ ጸበል ቦታ ላይ ጸበል ሲቀዳ ታገኘዋለሽ። ሲስተር ነች የነገረችኝ አለች። እንደገና ደግሞ ቢሮ ስራውን ከጨረሰ በኋላ ቤተክርስቲያን ሮጦ ሄዶ ለምሳሌ ጠዋት እስከ 6 ሰዓት ድረስ ስራውን እንደምንም ብሎ ሰርቶ ከዛ ምሳ ሰዓቱን ቅዳሴ ላይ ለምታገኘው አብይ ጾም ሲሆን ፍልሰታ ስትሆን ሄዶ ቅዳሴ ቆሞ ልክ ቅዳሴው እንዳለቀ ደግሞ ይመጣል። ስራውን ስለጨረሰ እኔም አልቆጣውም። ተመልሶ መጥተው ቁጭ ስለሚል ምንም ማለት አይደለም ብዬ ተወዋለሁ። አንዳንዴ ያናደኛል አለቻት። ለምን? እሱ ስራውን ጨርሶ እዚህ ያሉትን ሰራተኞች ሲቀልድ ሲያስቃቸው እነሱ ስራቸውን ትተው ከሱ ጋፋቸውን ይከፍታሉ እና በዚህ በሳጭበታለሁ እንጂ በጣም አሪፍ ልጅ ነው። በጣም ስነ ስርዓት ያለው ሰው ነው፣ ግን ቀልደኛ ነው፣ በጣም ኮሜዲ ነው አለቻት። ሁለት የተለያየ ማንነት አይገርምም አለቻት። ኧረ ምንም፣ እንዲያውም እንደዚህ አይነት ሰዎች በጣም ይበዛሉ። አሪፍ ሰዎች ናቸው፣ ስማርት ናቸው። በአንድ በኩል ደግሞ እግዚአብሔርን እንደዚህ አይነት ሰዎች በዝተዋል። አይተሽ ከሆነ ጸጉራቸው የተንጨበረረ ዱርዬ የሚመስሉ ልጆች የሆኑና ሹልክ ብሎ ግን ቤተክርስቲያን ሄደው አስቀድሰው ተሳልመው ምን ብለው ሲመጡ ጸበል ሄደው ምን ብለው አገልግለው ታቦት በሚወጣበት ሰዓት ምንጣፍ ተሸክመው እንደዚህ ዱርዬ የሚመስሉ ግን እግዚአብሔርን በልባቸው በጣም የሚያከብሩ የሚወዱ ልጆች አሉና እንደዚህ አይነት ሰው ነው አለቻት። የባሰ እንዲያውም ወደደችው። ከዛ ጭራሹ ልጁን በጣም እንድናፍቀው አረግሽኝ አለቻት። እውነትሽን ነው ግን የምርሽን ነው ወደድሽው ስትላት ጊዜ አዎ፣ አይ ቄስ የሚጫወተው ነገር ነው የማይመቸኝ እንጂ አሪፍ ነው። ስለዚህ ደግሞ በዛ ላይ አንቺ ጴንጤ ነሽ፣ እሱ ደግሞ አክራሪ ነው፣ ምን ይሻልሻል አለቻት።
አይ የሚያገናኘው ነገር የለም ሃይማኖት እርግጠኛ ነኝ ካፈቀረኝ ችግር የለም አንቺም በሃይማኖትሽ እኔም በሃይማኖት ጊዜ ስላፈቀርሽ ነው እንጂ እንደዚህ ብሎ ነገር የሚያውቅ አይመስለኝም ልጁ በሃይማኖቱ ቀልድ የለም የሚገርምሽ በስራውና በሃይማኖቱ ቀልድ የለም ስራው ምንም እኔ አንድ ቀን ስራህን አጎደልክ ብዬ ተቆጥቼው አላውቅም በስራው የተናገርኩት ነገር የለም እንዲያውም ቦነስ ነው የሚሰራው ተጨማሪ ነገር ነው የሚሰራው ሲደብረው ሁሉ አንዳንዴ ከጓሮ ሄዶ የሚሰራውን ስራ ብታይ እኔ ላሳይሽ ብላ ይዛት ሄዳ ጓሮ ላይ እሱ ያስተካከላቸው ያለ ስራው ገብቶ ያደራጃቸው ሌላ ድርጅት ሰራተኛ ተቀጥሮ መስራት የሚገባው ነገር ለህሊ ነው ብሎ ሰርቶ ይሄን እሱ እንደዚህ ያስተካከለው አለቻት ይሄንን ተሸክሞ አለቻት አዎ ከዛ ጥሪ ውስጥ በማርያም አለቻት ና ብላ ጠራችው ስሙን ባነሳው ደስ ይለኝ ነበር ግን አሪፍ ልጅ ስለሆነ ማለት ነው ከዛ አቤት ብሎ ሲመጣ ጊዜ ተዋወቃት አለችው እንዴ የድርጅታችን ሰራተኛ ልጅ ማን ነው ባለቤት አለች እንዴ ምንድነው የምትዋወቃት አለና እጁን ሳነዘረና ተዋወቃት እሱማ አዎ ግን ተዋወቃት ስለ አውራት ትፈልጋለች ታውራት ትፈልጋለች አለችው እሺ ችግር የለውም ቢሮ እንግባ አለችው እንግባ አይ እንደውም እዚህ እንቀመጥ ኧረ እዚህ ልብስሽ ይቆሽሻል እንዴ በስማም እዚህማ አይሆንም እዛው ቢሮ ይሻላል ከዛ ቢሮ ደግሞ ገባና ቱታውን እንደዚህ ውልቅ አደረገና በውስጠኛው ሱሪ ቁጭ አለ ለምን አወለክ ስትለው አይ ቱታዬ ቆሻሻ ነው ይሄ ማንኛችን የምናደርገው ነገር ነው አለና ቁጭ አለ ይሄ ደስ የሚል ትህትና ነው ሌላው ቢሆን መቶ ዘፍ ነው የሚለው ኧረ ሁላችንም እንደዚህ ነው የምናደርገው ማንም እንደዚህ የሚያደርግ የለም አይ እሱ እንኳን ተወኔ በቀደም ላናገራቸው ጠርቻቸዋል መጥተው ይሄን የመሰለው ሶፋ ላይ በዛ በተጨማለቀ ቱታቸው መጥተው የተቀመጡት አለችው ከዛ አትሸፍንላቸው ገበናቸው አትሸፍንላቸው ግን እስቲ እኔን ማስቀኝ አለችው እንዴ ምን ብዬ ላስቅሽ አላት አይ በቃ ጓደኞቼ እንደምታስቃቸው ሰምቻለሁና ስራ ታስፈታለህ አለችው ኧረ እንደዛማ እኮ ነው አንቺንም ስራ እንዳላስፈታሽ እኔ እኮ ዝም ብዬ የማውቀውን ነው የምነግራችሁ እስቲ እኮ የምታውቀውን ንገረኝ አለችው አይ አሁን አይመጣልኝም እኮ እንደዚህ ብለሽኝ እኮ አይመጣልኝም እንደዛ የሚመጣላቸው ኮሜዲያን ናቸው አንድ ቀን የሆነ ሰውዬ ብሎ የሚመጣላቸው ነው እኛ ግን ዝም ብለን ስንጫወት ነው ሐሳብ ይመጣልንና እኔ ኮሜዲ አይደለሁም ማለት አይኔ ግን ኮሚክ እንደሆንክ ነው የሰማሁት በዛ ላይ ደግሞ ዲያቆን ወይም ቄስ እንደሆንክ ሰምቻለሁ እሱ ጊዜ ከት ብሎ ሳቀና ከዛ ቆይ ላሳልምሻለና ሞባይሉን አውጥቶ ሞባይሉ ላይ መስቀል አለ እኔ ላሳልምሽ ሲል ጊዜ ሳቀች የቃየው አሁን እንግዲህ ይሄ አይደል የሚያሰቅሽ አዎ በቃ ይሄው ጨርሻለሁ ልውጣ አላት እንዴ ምን ነው ደበረህ እንዴ አለችው ኧረ እኔ እዚህ መቀመጥ ጥሩ አይመጥለኝም ማለት እንዴት ነው እስቲ ራስህ የምታስበው አለችው ላስቅ ብዬ ቀልድ አይመጣልኝም ግን ከሞከርኩኝ አንድ ከሳቅሽልኝ ይበቃኛልና ዲል ባክሽን አላት ኦኬ ልጁ አይናፋር ነው ማለት ነው ሴት ይፈራል ማለት ነው አለችና ቁጭ በል ቆይ ፈልጌ ነው አለችውና ወጣችና አይናፋር ነው እንዴ አለቻት ለምክትል ስራ አስኪያጇ እኔ እንጂ አላውቅም እንዴ እያዋራኝ እኮ በቃ አጠገቤ መቀመጥ አልቻለም በቃ ተሽኮረመመ ተሽቆጠቆጠ አንድ ቀልድ ጣል አድርጎ ሊወጣብኝ ነው አለቻት ኦኬ በቃ ችግር አለበት ማለት ነው ሴት ጋር ችግር አለበት ማለት ነው ለማንኛውም በቃ ብዙ አታስጨንቂው እኔ ቀስ ብዬ አወራዋለሁ አለቻት ከዛ ገባች ወጣ በቃ ሂድ በቃ በለስተው ወጣና ምንድነው ምናምን አላት ምክትል ሰራካጁ እና ብላ ጠራችውና ትሰማኛለህ አውራይ ስትል አውራት ሳቅ ስትል ሳቅ አልቅስ ስትል አልቅስ አለችው ለምን ብዬ አለ ምክንያቱ ለምንድን ነው እንዴ በዚህ ልክማ ባርነት ጥሩ አይደለም የድርጅቱ ስራ አስኪያጅ ነች ወይም ባለቤት ነች እንጂ ልዕልትና ንግስት ናት እንዴ እሷ ለምን ነው እንደዛ ማድረገው አለ እንደዚህ ብሎ ሲናገር ሰምተዋለች እና ተለጥፋ ትሰማለች ኧረ ዝም በል እንዳትሰማ ረፍ እኔ ያልኩህ አሪፍ ቻንስ ነው ላንተ ና ብላ ከጠራች ላንተ ጥሩ ነገር ነው ሰርፕራይዝም ሊሆን ይችላል አታውቀውም አለችው እሱ ችግር የለውም ምንም ችግር የለውም ግን እኔ እንደዚህ ነገር አልወድም በሃይማኖቴና በስራዬ ቀልድ የለም ስራ ነው የሚያገናኘን በሃይማኖቴ ደግሞ ቀልድ የለም እሷ ፕሮቴስታንት ናት ስትስቅ መስቀው ስታለቅስ ማለቅሰው ምንም ስለሆነች አይደለም እና ይሄ የሃይማኖት ሰበካ ምናምን አንቺን ጴንጤዎች እንዳለት አረኒ ኦርቶዶክስ ነኝ አለች ታዲያ ምንድነው እኔ እንደዛ ነገር አይመቸኝም ብሎ ነገሩን ወደ ሃይማኖት አዙሮት ደብሮት ወጣ ከዛ ገባችና ስራ አስኪያጇ ወደ ድርጅቱ ባለቤት ወይ ወደ አፍቃሪዋ ገባችና የሰማሽ ነበር ያልቻት አዎ እየሰማው ነበር ግን ልጁ ትንሽ ያሟል ወይም ደግሞ የሆነ ችግር አለበት ስለዚህ አይደለም እንደዛ ፈርቶ ነው ፍርሃት አለበት ሴት የሚፈሩ ወንዶች ነው ማለት ነው ልክ ነሽ አንቺ እንዳልሽው ነው የሚሆነው
ቀስ ብለን እናናግረዋለን ብለው በሌላ ጊዜ ልታናግረው ወደሚሰራበት እሱ የሚሰራው ትንሽ ዞር ብሎ ነው፣ ከለል ያለ ቦታ ነው። እንደዚህ ሰፋ ያለ ክፍል ያላቸው ናቸው። ሁሉም የራሳቸውን ነው የሚሰሩት። የሱ ትንሽ ዞር ያለ ነውና ልታናግረው ስትሄድ የእመቤታችን ስዕል ለጥፎ ውዳሴ ማርያም ከፍቶ እየጸለየ ነው። ጠዋት እኮ ነው ገና 2 ሰዓት ተኩል ምናምን ነው። ጸሎት ሳያደርግ ለካ ወደ ስራው አይገባም። ገርሟት ዝም ብላ ቆማ አየችው። ጸሎቱን ከጨረሰ በኋላ አለችው ይሄ ያለ ሰው ቆሟል አይነት ነገር ዞር ብላ አይተና በስመ አብ ወወልድ ወመንፈስ ቅዱስ ምን እያልክሽ ነው አላት። እንግዲህ የድርጅቱ ባለቤት ናት እና ጸሎትን እስከጨርስ ድረስ እየጠበቅኩ ነው አለችው። እሺ ይቅርታ ያላየሁሽም ባይሽ ኖር አቋርጥና አናገርሽ ነበር አላት። ለምን ታቋርጣለህ? ከፈጣሪ ጋር ሪሌሽን ያለህ አለችው። አዎ እኔ የምልህ የስራ ሰዓት አይደል ያለችው። አይ ሳልጸልይ ስራ ጀምሬ አላውቅም ማለት። እንደዚህ ነው ሁሌ የምትጸልይ? 3 ሰዓት ስራ የምትጀምረው? በስራ በጣም አሪፍ ልጅ ነው እየሰማሁ ነው። እንዳልቆጣ ስራህን ፐርፌክት አድርገህ የምትሰራው፣ በስራ ሰዓት ደግሞ መጸለይ አይቻልም ደግሞ ብዬም ደግሞ መናገርም አለብኝ አለችው። አይ ይቅርታ እንደዛ ማለት አትችይም፣ ስራዬ ላይ እንኳን ስታገኝብኝ ብቻ ተናገሪኝ እንጂ አለቃዬ ስራዬ ነው፣ በፍጹም አንቺ ልትሆኚ አትችይም ማለት። አቤት አቤት አለችው። አለቃዬ ስራዬ ነው፣ ስራዬን ጥሩ አድርጌ እሰራለሁ፣ በአግባቡ በሰዓቴ እገባለሁ። የኔ ስራ በአግባቡ የሚሰራ ስራ ስለሆነ በፈለኩት ሰዓት በሰራው ችግር የለውም። አስቸኳይ አይደለም፣ ሰዎች ከስተመር ቆሞ ምናምን የማስተናግድበት አይደለም። የስራዬን ጸባይ ታውቂያለሽ አላት። አዎ ስለዚህ ጸሎቴን ከጨረስኩ በኋላም የሚደርስ ነው፣ ሳልጸልይም ብሰራው የሚደርስ ነው። ምንም ለውጥ የለው። ከምሳ በኋላም የሚደርስ ነው፣ ከምሳ በፊትም የሚደርስ ነው። ዘና ብዬ በአንድ እጄ እየሰራሁት ስልኬን ይዤ የምሰራው ስራ ነው። በጣም ፕሮፌሽን ስለሆንኩበት ምንም የሚከብደኝ ነገር አይደለም ብሎ አጫወታትና ዝም ብላ ሳይጠይቃት ቁጭ ስትል ቀሚሷ ቆሸሸባት እና ተናደረች። ግን የምትወደው ቀሚስ እንደሆነ ስለሚያውቅ ወይም አዘውትራ ስለምትለብሰው ይሄ ቀሚስ ከዚህ በኋላ ላይለበስ ነው ማለት ነው አላት። ያምርብኝ ነበር አለችው። በጣም ነው የሚያምርብሽ፣ ሁሌ ነው የምትለብሺው። ሁልጊዜ አንድ ሴት አንድ ቀሚስ ከለበሰች እንደሚያምርባት ነው የምታስበው ማለት ነው አላት። ኦ ስነ ልቦናም ታውቃለህ አለችው። አይ ስለማውቅ ሳይሆን እኔም ስለወደድኩት ነው ቀሚሱን አላት። የሚገርማችሁ በቅጽበት ነው ሄዳ ራሱን ቀሚሱን ደግማ ገዝታ የመጣችው። ራሱን ያው ገዛሁት እኮ አለችው። እሱ ስለወደደው ብቻ እኮ በጣም ስለወደደችው ልጁን የወደደላትን ነገር ደግማ ገዛችውና እንደ ስራ አስኪያጅ አልሆናለች። ሁኔታዋ የስራ አስኪያጅነት ባህሪ የላትም፣ ወይም የድርጅት ባለቤት አይደለችም። ለመንጠባረር ለመኩራት ምናምን ትሞክራለች። ግን ስራው ላይ ብዙ አመት ስላልተቀመጠች እንደ ባለስልጣን ወይም ደግሞ እንደ ትልቅ እንደ ባለሀብት ራሷን አፍቃሪነቷ በራሱ ትንሽ እንትን ብሏታል። ምኑን የወደድሽው ብላት ኦርቶዶክሷ እኔ እንጃ ብቻ ጆሮ ነው እንዳለ ጆሮ ትልቅ ነው፣ ዲሽ ጆሮ ነው። አፍንጫው ስልክ ብሎ ወርዶ ቀጭን አፍንጫ ኖሮት ይሄ የታችኛው ከንፈሩን ሊነካ የደረሰ አፍንጫ ታውቃላችሁ? ይሄ ቀዳዳው የማይታይ እንደዚህ ማለት ነው። እንደዚህ አይነት ነገር ነው። ቀጭን ያለ ልጅ ነው። ምናልባትም ቢወፈር የሚያምር ልጅ ነው እና ምኑን አይታ እንደወደደችው አይሮን አላውቅም። የሚወደድ ልጅ አይደለም ያልኳቸው ያለሁት እሷ ካላት ማንነት አንጻር በጣም ሀብታም ናት። ያደገችበት ቤተሰብ የምትኖረው ኑሮ እንደገናም ደግሞ ወጣትነቷ በአጠቃላይ ብዙ ወጣቶችን መምረጥ የምትችልበት የራሷ የሆነ መንገድ ነበራትና ፍቅር እንግዲህ የሚያርፍበት ቦታ በጣም ከባድ ነው። አይን የሚያርፍበት ቦታ በጣም ከባድ ነውና ቀሚሷ ተበላሽቶ ሌላ ቀሚስ ገዝታ ስትመጣ ገርሞት እንዴት ማለት ደነቀው። ገዝተሽ ነው አላት። አዎ ቆንጆ ቀሚስ ነው ከተባልኩኝ ለምን አልገዛውም አለችው። እኔ ስላልኩሽ ነው አላት። አዎ ምን ችግር አለው? እና የሆነ ነገር ጠርጥሯል በውስጡ። ሌሎቹ ሰራተኞች ይፈሯታል፣ ይቆጠቁጣሉ። እሷ አይፈራትም። በዛ ላይ ደግሞ እሱም በጣም ትቀርበዋለች። ሮጣ እሱ ጋር ነው የምትሄደው። በሚቀጥለውም ቀን እየጸለየ ያገኘችው እና ቆማ ጠበቀችው። እንዴ ምንድነው እዚህ እኮ መምጣት መገኘት አይጠበቅብሽም እኮ አንቺ ቢሮ ጥሪኝና ቢሮ ነው ማናገር ያለብሽ። ይዝ እኮ ጥሩ አይደለም፣ ላንቺም ጥሩ አይደለም፣ ልብስሽ እንደገና ይቆሽሻል አላት። አይ የራሴን ወንበር አምጥቻለሁ ብላ ወንበር ላይ ቁጭ ያለችው የራሷ ወንበር ላይ ስትሰራ ማየት ፈልጋለሁ አለችው። ችግር የለውም ማለት መዝሙር ከፈተ። መዝሙር አለው የራሱ ቴፕ አለችው። መዝሙሩን ይከፍታል። ከዛ ትንሽ የማሽን ድምጽ አለ ምናምን እሱን ሲሰራ ዝም ብላ ታወራች። አታወራም።
ጸጥ ነው የምትለው። በራሱ ተጽዕኖ አለባት። ይሄ እንዴት ነው አለ አይደለም የድርጅት ባለቤት ሆኜ እንዴት ብዬ ልቀባጠር የሚለው ነገር ትንሽ አለ። ግን አምልጧት ደግሞ አንዳንድ ሹልክ ብሎ ደግሞ ታሽካካለች፣ ትስቃለች። ሁኔታዋን በመስኮት የምታያት ማናት? ኦርቶዶክስ ናት። አሳዝናታለች። ወይኔ እንደዚህ መሆን የለበትም፣ ካፈቀረችው እሱ ጋር ሄዳ እንደዚህ መቀመጥ አይጠበቅባትም፣ እሱ ነው እንዲያው ማሸርገድ ያለበት ብላ ጭራሽ በቃ ካሁን በኋላ ከቢሮ እንዳትወጪ፣ እሱ ስራውን ከጨረሰ በኋላ መጥቶ ከአንቺ ጋር እንዲጫወት አደርገዋለሁ ብላ ነገሩን ቀያየረችው እና ከቢሮ ሳትወጣ ስራውን ጨርሶ ከዛ ቱታውን አስወልቃ ደህና ሸሚዝ አስለብሳ እሷ ጋር ሄዶ እንዲቀመጥ እንዲያውም የስራውን ጸባይ ሁሉ ልታስቀይረው ሁሉ ነበር። በቃ እዛ አብሯት እንዲሰራ ሁሉ ኮፒ የሚደረግ ከሆነ ፕሪንት የሚደረግ ከሆነ ምናምን አብሯት እንዲሰራ በትርፍ ጊዜው እሷ ጋር እንዲውል እስከ ማድረግ ሁሉ ደረሰችና እንዲላመዱ ማለት ነው። ሁኔታዋን ሲያት እሱ ደግሞ የመሰለው ምንድነው ሃይማኖት ልትሰብከው ወደ ጴንጤነት ልትወስደው እየወሰወሰችው ነው የመሰለው። በሲስተም የምትቀርበው ነው የመሰለውና በሃይማኖቱና በስራው ድርድር የለም። ደጋግሜ ነግሬያቸዋለሁ። ይሄ ልጅ እና ኦርቶዶክሷ ይኸውልህ እምነትን እንኳን ቀይር ብትልህ መቀየር አለብህ አለችው። ማለት ለምንድን ነው? ምክንያቱ ምንድን ነው አላት። ልጅቷ በጣም ነው የወደደችህ፣ በጣም ነው ያፈቀረችህ። እምትልህን እሺ በላት። ይኸውልህ ነግሬሃለሁ፣ በአንድም በሌላ መንገድ ሀብታም ትሆናለህ። እንዴ ናትና ለዚህ ነው እንዴ ሁሉ ጠጋ ጠጋ ብለህ የምትይኛልና ጭራሽ ከዛ ቢሮ ጠፋ። ስራው ብቻ ይሰራል። ስራ ከሌለው ቤተክርስቲያን ይሄዳል። ስራ ካለ ትደውልላት ትጠራለች። እዛው ከጓሮ ስለሆነ ቤተክርስቲያኑ ይመጣል ተመልሶ እና ኦርቶዶክሷ በጣም ተናደደችበት። ጭራሽ ነገሩን አበላሽወት ብላ ማስባለች። እና አንተ ገገማ ነገር እንዴ በእናትህ ድሮንስ መንፈሳዊ የምትባሉ ሰዎች ችግር አለባችሁ ምናምን ብላ እንዴ ስነ ስርዓት አድርጊ ነግሬሻለሁ። ስራዬን ልስራበት። አንደኛ በሃይማኖት አንድ አይደለን፣ ፍቅረኛ ልትሆን አትችልም። እኔ ጓደኛ መያዝ የምፈልገው ኦርቶዶክስ ነው ከሆነም ነው፣ ካልሆነ ደግሞ እኔ እና እሷ አንመጣጠንም። እንዴት ነው በቃ ወደደች። ከተወደድክ ሰልሽ ጥሩ ነው፣ እግዚአብሔር ይስጣት፣ አመሰግናለሁ። በቃ በሷ መወደድ ለኔ ትልቅ ነው። በሰው መወደድ ባጠቃላይ ደስ ይላል። ግን ስለ ሃይማኖት እንዳታነሽብኝ። አንቺ ያሸረገድሽው ይበቃል። አትጾሚ፣ አትጸልይ፣ የኦርቶዶክስ ማተብ ብቻ አድርገሽ ሌላው ነገርሽ ሙሉ በሙሉ ከኦርቶዶክስ ይወጣሽ ነሽ። ማምለው ሲነጋግ አንተ እኮ ስራ አስኪያጅ ነኝ አለችው። አይ እኔ ነገርኩሽ እኮ በሃይማኖቴ ከመጣሽ ነግሬሽ በወጣ ይሻለኛል። ልውጣ እንዲህ አላት። ኖ እኔ እንደሱ አላልኩም አለችው። ለምን ስራው በጣም እሱ ብቻ የሚሰራው ስራው፣ በዛ ላይ ደግሞ ምንም አላደረጋትም። እምነቱን የወደደ እንጂ ሌላ ምንም አላራትም። እና በክብሯ ሲመጣበት ተናደደች። ውጣ ምትይ ከሆነ እወጣለሁ። የዚህን ያክል ሃይማኖቱ ጠንካራ ነው ስታግዜ ሄዳ ነገረቻት። ኧረ ልጁ በሃይማኖቱ በጣም ከባድ ነው እንደዚህ እኮ ስለው ጊዜ አይ ውጣ ምትይ ከሆነ እወጣለሁ፣ እኔ በሃይማኖት ቀልድ የለም ምናምን አለኝ አለቻት። አይ በቃ እሱ እንደሚሆነው መሆን እፈልጋለሁ አለች። እንዴት? በቃ ኦርቶዶክስ አለ መሆን የሚጠበቅብኝ ኦርቶዶክስ ሆናለሁ። በሃይማኖትሽ ነው ወይስ እሱን መስዬ እቀመጣለሁ ነው የምትለው? ከቤተሰቦችሽ ጋር እንዳትጠይ፣ ከእናት ከአባትሽ ጋር አጠቃላይ እኔ ወደ ኦርቶዶክስ ያመጣሁሽ መስሏቸው እኔ ከኔ ጋር እንዳይጣሉ ፈራሁኝ አለቻት። ከጥቅሟ ጋር አገናኘችው። ደግሞ የሚገርማቸው እንደፈራችሁም ነው የሆነው። ሰው እንዴት ኦርቶዶክስ ልሁን ስትል ይችልች አይ ቤተሰቦችሽ እኔ ሃይማኖትሽ እንዳስቀየርኩሽ አውቀው ሊያባሩኝ ይችላሉ ብላ አስባ አይ ተይው እዛው ጴንጤ ሆኝ እንዴት ይባላል? ምን አይነት ስንፍና ነው? አይገርማችሁ? ልጅቷ ኦርቶዶክስ መሆን ስትፈልግ ስራ አስኪያጇ ደግሞ ተይ፣ ምክትል ስራ አስኪያጇ ማለት ነው ተይ፣ አይሆንም እዛው በቃ ባለሽበት ሆነሽ። ግን በድብቅ ደግሞ በድብቅ ቀስ ብለሽ አብረሽ ቤተክርስቲያን መሄድ ምናምን። ለቤተሰቦች ግን ኦርቶዶክስ እንደሆነሽ እንዳትነግሪያቸው። መጀመሪያ ያሳመነቻት ማለት ነው። ለሱም እያስመሰልሽ ነው መሆን ያለበት። ምናልባት ካገባሹ በኋላ ጴንጤነትሽ መቀጠል ትችያለሽ ብላ መጥፎ ነገር ሁሉ ነግራታለች። ይሄ ከአንድ ኦርቶዶክስ የሚጠበቅ አይደለም። በጣም ሰነፍ፣ በጣም ሰነፍ። አብራት እንግዲህ ናይት ክለብ ትጨፍራለች፣ አብራት ትሄዳለች፣ ታሸረግዳለች። ሀብታም ስለሆነች ዋናዋ ባለቤቷ ከሷ ጋር ካላሸረግደች ገንዘብ አታገኝም። ስልጣኗም እድገት አይኖረውም፣ ደሞዟም እድገት አይኖረውም። በቃ እንዴት ነው ከድርጅቱ ባለቤት ጋር አብሮ ማሸርገድ ብርቅ የሚሆንባቸው? አንዳንዴ መኪናውንም ውሰጂ ብላ ስለምትፈቅድላት በመኪናውም ዞር ዞር ስለምትል ይሄን ነገር ወደዋለች፣ ተመችቷታል። በዚህ አንድ አመት ውስጥ ኮንፈርት ዞኗ በጣም አሪፍ ሆኗል። ይሄ የምቾት ቀጠናዋ አሪፍ ሆኖላታል። ሾው አብዝታለች ማለት ነው። ያ ነገር እንዲቀርባት አልፈለገችም። በዚህ ልክ ነው እንግዲህ
ኦርቶዶክሶች የመጨረሻ ድድብ ያልነው ማለት ነው። ሃይማኖቴን ልቀይር የምትልን ሴት እንዳትቀይሪ ባይዋ ኦርቶዶክሷ ነች። የሚገርም ነው። አስታውሳለሁ አንድ እናት አውሊያ ቃልቻ የሚያመልኩ እናት ናቸውና እንትን እንደዚህ ቤት ውስጥ ይካድማሉ ምን ይላሉ። ግን ልጃቸው ጴንጤ ነበረ ወደ ኦርቶዶክስ ሊመለስ ሲል ዛራቸው ተቆጣ። አይሆንም ምናምን አለ። ልጄ ተው እባክህ ባለህበት ሁን ማለት የእውነት ነው ማለት እንደው እኔ ጴንጤዎች ይሄን ትምህርት ሰምታችሁት ራሱ እንደው እንዴት እንደዚህ ትላለህ በዚህ ልትሉ ይችላል። እኔ በአይኔ ያየሁትን ነው የምነግራችሁ። እና እኚህ እናት የተናገሩት ነገር ግራ ገባው። እማዬ ለምንድን ነው ጴንጤ እንደሆነ የፈለግሽው? አንቺ እኮ ቃልቻ ነው የምታመልኪው። እኔ ኦርቶዶክስ መሆን እፈልጋለሁ። ጓደኛዬ ኦርቶዶክስ ሆናለች፣ ስለዚህ እኔ ኦርቶዶክስ መሆን እፈልጋለሁ ሲላቸው ደነገጡ። ሴትዮዋ በፍጹም አይሆንም ልጄ፣ በቃ ባለህበት ሁን፣ ትሞትብኛለህ አሉት። ኦርቶዶክስ ኮንክ ትሞትብኛለህ። እንዴት? ግራ ገባው ልጁ። አልገባኝም። እንዴት? አንቺ እኮ በአዳም ልኮ ነው የምታመልኪው። የኔ ጴንጤ መሆን ኦርቶዶክስ መሆን እንዴት ነው እኔን የሚገለኝ? እንዴት ሲል ልታውቂ ይቻልሽ አላት። ይሄንን ነገር የሰሙት ጎረቤት ከኔ ጋር ነው ይሄ ልጅ ያገናኙት እና ይሄን ጥያቄ የሚመልስልን መምህር ነው። ሲያወራ ሰምተውት ማለት ነው። እንደዚህ ስል እናቴ እንደዚህ አለችኝ። ከዛ ይኸውልህ አንተ ውስጥ ያለው የእናትህ መንፈስ ሃይማኖትን እንድትቀይር ያደረገው ኦርቶዶክስ ውስጥ መተህ ጸበል እንዳትጠመቅ፣ ቅዱስ ቁርባን እንዳትቀበል፣ አጠቃላይ መንፈሳዊ ስርዓቶችን በምትፈጽምበት ሰዓት ሊያዝ ስለሚችል ነው አልኩት። ወደ ሌላ እምነት የወሰደህ እየሸሸ ነው። ከምትፈወስበትና ከምትድንበት ነገር አሽሾሃል። እርግጠኛ ነኝ ጸበል መጠመቅ ብትጀምር፣ መስገድ ብትጀምር ይሄንን ነገር ታገኘዋለህ አልኩት። እና ልጁ በጣም አሪፍ መንፈሳዊ ሆነ። ደግሞ ፍላጎት አለው ኦርቶዶክስ የመሆን ጓደኛ ፍቅረኛ ሆነች እንደዚህ አለችው። እና ይሄንን ነገር ነገራት ለሚስቱ። የሚገርማችሁ ሚስቱ አትወደኝም ነበር እኔን፣ ፍቅረኛው ማለት ነው። በጣም ነው የምጣለኝ። የእነንተና አድናቂ ናት። የነዚህ እኛን የሚጠሉን ሰባኪያን አድናቂ ናት። እና እሱ ጴንጤ ሆኖ ወደ ኦርቶዶክስ ሊመጣ ሲል እኔ እንዲያውም ይሄንን ነገር ስነግረው ለሷ በጣም ተመቻት። እንዲሆንላት ትፈልጋለች፣ ኦርቶዶክስ እንዲሆንላት ትፈልጋለች። ኦርቶዶክስ እሆናለሁ ያለው ግን እሱ ለሷ ብሎ ነው እንጂ አምኖበት አልነበረም። ለሷ ብሎ ነው በቃ ደስ እንዲላት ብሎ ስለተፋቀሩ ማለት ነው። ከዛ ቀጠረችኝና ተገናኘንና እኔ አትመቸኝም፣ ትምህርት ደስ አይለኝም ነበረ። አሁን ግን ማዳመጥ ጀመርኩኝ። ለምን እሱን የነገርከው ነገር እኛ ቤት ውስጥም ስላላለችው እኛ ቤት ውስጥም አለ። ቤተሰቦቻችን እንዳለ በሙሉ ጴንጤ ናቸው፣ እኔ ብቻ ነኝ ኦርቶዶክስ አለች። ይሄ የሚሆነው ደግሞ በእናታችን ምክንያት ነው። ተመሳሳይ ነገር ሆነባት። አንድ አይነት ሆነ፣ ተገላበጠ እንጂ ጾታቸው አንድ አይነት ነው በቤታቸው ውስጥ ያለው። የእሷ ኦርቶዶክስ መሆን ለእናቷ በጣም ከባድ ነበር የሆነው። ልጄ እባክሽን ኦርቶዶክስ ከሆንሽ ትሞቻለሽ ነው የሚሏት። ግን እናትየዋ ጴንጤ ናቸው ደግሞ እዛ የእሷ እናት። ኦርቶዶክስ ከሆንሽ ትሞቻለሽ። ለምን? አይ በቃ ጌታ እንደምትሞችን ያሳየኝ። ስንት ጊዜ ከሞት እንደተረፈች ብታዩ። በኋላ ጸበል ስትጠመቅ ስትል አጅሩ ተያዘ። አዳልሞቴ ነው ሃይማኖት የሚያስቀይረው እሱ አይደለ? አዳልሞቴ ነኝ አለ። ያንን ቪዲዮ ውስጥ ያለ እናቷ አሳየች። ይሄንን ነው አይደል የምትፈልጊው? ይሄው ይሄን ትምህርት አዳምጬ መንፈሱ ተይዟል ስታመልኪው የነበረውን። ከዛ አውቀሽ ነው የውሸት ነው ስለዚህ የውሸቴን ነው የሚያወራው። ትክክል ነው እዛ ውስጥ ያለው እኔ ማላውቀው አንቺ የምታውቂውን ታሪክ አለ እንዴ እያወራ ያለው? እናቴ ሃይማኖታችሁን የቀየራችሁት ከዚህ ጸበልና ከዚህ ፈውስ ሽሽት ነው። እናንተ ውስጥ ያለው ያ ጨሌ ጣልኩኝ፣ በጌታ መንኩኝ፣ ወደ ጌታ ገባሁኝ፣ ወጋውት እያለ ያለው መንፈስ ጭራሽ እንዲያውም ከዚህኛው ከድህነቱ እያሸሻችሁ ነው ያለው ብላ ለእናቷ ነግራት። እንዳለ ሙሉ ቤተሰብ ነው ግልብጥ ብሎ መጥቶ እንዲጠመቅ ያደረገችው ያን ቪዲዮ በማየት ብቻ። ለምን ብትሉ ውስጥ ያለው መንፈስ ይሸሻል። እዚህ ጋርም እንደዛ ነው የሆነው። እና ኦርቶዶክስ መሆን ስትፈልግ ልጅቷ እቺ ባለ ታሪካችን ወደ ዋናው ልምጣላችሁና ኦርቶዶክስ መሆን ስትፈልግ ኦርቶዶክሷ ደግሞ እንዳትሆኝ አለቻት። ግን ደግሞ ለጥቅሟ ነው፣ ቅድም እንዳብራራሁላችሁ ማለት ነው። ብቻ በዚህም ሆነ በዛ እኔ ኦርቶዶክስ መሆን እፈልጋለሁ አለችው። አንድ ቀን ቢሮ ውስጥ እየሰሩ ስራውን ጨርሶ መጥቶ እሷ ጋር አብሮ ይሰራል። ይቅርታ ተባብለው መጥቶ መስራት ጀምሯል። በነገራችን ላይ አልናገርህም ስለ ሃይማኖት ምንም ነገር እኔ አንስቼብህ አውቃለሁ አለች። አስተሽብኝ አታውቂም፣ ግን ሁኔታሽ በሙሉ እንደዛ ነገር ነው የሚመስለው አላት። እንዴት እንደምትወጂኝ ነገረችኝ አላት። ነገረችህ? አዎ። ይከብዳል እንደዚህ ብለህ መናገር አልነበረብህም አለችው።
ምን አለበት አለ። አይ በጣም ቀልደኛ ነህ ኮሜዲ ነህ የምትባል ልጅ እንደዚህ ብድርቅ አድርጋ ፍቅር እንደዚህ ተብሎ አይነገርም አስደነገጥከኝ አለችው። አትደንግጪ ምንም ችግር የለውም እኔም ራሴ ፈሪ ነኝ አፍቅሬ አላቅም ምናልባትም አፍቅሬ ባቅ ፍቅር ምናምን ቢገባ ይኖር እንደዚህ ቀልደኛ ላልሆን ይችላል አላት። ዝም ብዬ ሶሻል ላይፍን በቀላሉ ምኖር ሰው ስለሆንኩኝ ነው። ያው ስትቀርቢኝ እንዴ ስሜቴን አይተሽዋል ስትቀርቤ ስለማላቅ ነው እና መላመዳችን ወደ ሌላ ነገር ውስጥ የከተኝና አንቺን አፍቅሬ ሃይማኖቴን እንድከዳ አልፈልግም ማለት እኔ ኦርቶዶክስ መሆን እፈልጋለሁ አለችው። አላመናትም። የምርሽን ነው አላት። አስጠምቀኝ ውሰድና አስጠምቀኝ አለችው። አይ ይሄ ነገር እንጃ እኔ ውስጤ ደስ አላለኝም ማለት አያችሁ ይነግረዋል። የእግዚአብሔር መልአክ እኮ ነው የሚነግረው። ለምን እንደዛ ነው ያሰበችው ልጅቷ ተመክራለች እንደዛ ተብላ። አይ አይመስለኝም ስለምትወጂኝ ነው ወደዚህ የምትመጪው እንጂ በኋላ በጣም ከባድ እንትን ውስጥ ከገባን በኋላ ሌላ ነገር የሚወጣ ይመስለኛል። ሌላ ማለት እኔ አንቺ ውስጥ እጅ ውስጥ ከገባሁኝ በኋላ እንደገና ወደ ነበርሽበት እምነት የምትመለሽ ይመስለኛል አላት። የምትጸልየው ጸሎት ግን ይረዳሃል አለችው። አወኩት እንዲህ አላት። አይ ጓደኛዬ እንደዚህ ብላ መክራዬ ነበረ። ኦርቶዶክሳ አላት። አዎ እሺ ለማንኛውም እኔ ገርሞኛል አንቺ ወደሽኛል። አዎ እኔ ደግሞ አንቺን አልወደድኩሽም አይደል? ስለዚህ በሂደት ነው የሚሆነው። እኔ ደንግጫለሁ። ሴት ቀርቤ አላቅም አፍቅሬም አላቅም። እንደዚህ ዝም ኖርማሊ እንደማንኛውም ሰው እንትን ልል ይችላል። ግን እንደዚህ አይነት ነገር ውስጥ ገብቼ አላቅም። በአንቺ መፈቀሬ ለኔ እድለኝነት ሊመስል ይችላል። ግን ከሃይማኖት የሚበልጥብኝ ነገር የለም። ምን ትያለሽ አላት። አድርጊ የምትለኝን በሙሉ አድርጋ እስከ ቁርባን ድረስ መድረስ እችላለሁ አለችው። ተይ እሳት ነው አላት። ንስሐ ገብቼ መቁረብ ያለብኝ ነገር መካለ ቆርባለሁ አለችው። የእውነት ይኸው አንተ በምትወዳት በማርያምን አለችው። አይ ማርያምንማ አታውቂያትም በምትወጂው አላት። ይኸው ኢየሱስን አለችው። ኦርቶዶክስ መሆን ትፈልጊያለሽ? አዎ እናንተ ውስጥ ኢየሱስን ካገኘሁት ምን ችግር የለውም አለችው። አስተምረኝ መልሰኝ አለችው። እሺ አላት። አስተማራት። ወስዶ እንግዲህ ከእናቷ ማህፀን ጊዜ ጀምሮ ጴንጤ ናት ከልጅነት ጀምሮ ማለት ነው። እድሜዋ ወደ 28 27 ይሆናል። እንግዲህ ምንም አይነት የኦርቶዶክሳዊ እንትን ቤዝመንት የላትም። ለመጀመሪያ ጊዜ ነው እኛ ቤተ መቅደስ የገባችው። አጠቃላይ ኦርቶዶክሳዊ ስርዓቶች በሙሉ ተፈጸመላትና ነጭ ለብሳ ይችኛው ስራ አስኪያጅ ደግሞ በጣም በቃ ደብሯታል። ባጭሩ በነገራችሁ ያንዳንዱ ከነገርኳችሁ ዲቴል እንደተጠመቀች እንዴት እንደሆነ ከነገርኳችሁ ሰዓቱ ይንዛዛል። እና ግን እቺ ስራ አስኪያጇ ምክትል ስራ አስኪያጇ አብራት ብትሆንም ቤተክርስቲያን ብትመጣ ምንም አልተመቻትም፣ ደስ አላላትም። እንደነገርኳችሁ እንግዲህ ቤተሰብ እንዲሰማም አልፈለገችም። እንዴት ግን ኦርቶዶክሷ ሰነፍ ሆነች ብሎ ጠይቃት። ጆሮ ስር ራሱ መጥቶ ራስ እንዴት ሰነፍ ሆነች ማለቱ ነው እንግዲህ። ኦርቶዶክሷ እንዴት ሰነፍ ሆነች፣ ጴንጤዋ እንዴት ጎበዝ ሆነች አላት። እኔ እንደዚያ ነገር አይመችኝም፣ ሃይማኖት ምናምን ብዙም አይደለሁም። በጣም ይገርማል። የኔዋ እምነት ተከታይ የሆነችው ሰነፍ ሆና ጴንጤዋ ደግሞ ጎበዝ ሆና ተገላቢጦሽ ሆነ እና አመሰግናለሁ እሷን የኔ እንድትሆን እኔም የሷ እንደሆነ ስላደረግሽ አመሰግናለሁ። ሚስጥር ጠባቂ ከሆንክ ነው አለችው። ምንድነው አላት። ቤተሰቦቿ እንዳለ ፕሮቴስታንት ናቸው። ይሄን ላይፈልጉት ይችላሉ። እኔ ሃይማኖቷን እንደቀየርኩኝ አድርገው ነው የሚያስቡት። ሊያባሩኝ ይችላሉ። ጊዜ ሰምቻለሁ፣ ይሄን እንዳደረግሽ ሁሉ ሰምቻለሁ። ይሄ ግን ካንቺ አይጠበቅም ማለት። ስማ ስራ አስኪያጅህ ነኝ፣ ስነ ስርዓት አድርግ፣ አለቃህ ነኝ አለችው። አይ አሁን እኮ በሷ ተፈቅሬያለሁ፣ የድርጅቱ ባለቤትም ሊሆን እንደሚችል ማሰብ አለብሽ። በጨዋታ መልክ ነው፣ እየቀለደ ነው። ታዲያ በጣም ቀልደኛ አይደለ? እና ዞር ብላ ግን የምሩን አይደለም ብላ ዞር ብላ ታያለች እና ይስቃል። ተሳሳትኩ ይላታል። አረ ልክ ነህ። ሳታስበው ለካ ነገሩን ፍርሃት የለቀቀባት ምንድነው? ትናንትና ተራ ሰራተኛ የነበረው ዛሬ የእሷ ፍቅረኛ ከሆነ ነገ ደግሞ የድርጅቱ አለቃ ይሆንና እሷን አዛዥ ሊሆን ነው። ይሄ ነው ያሰጋት እንጂ ስለ ሃይማኖት ምንም ነገር የለችበትም። እና በሉ አሁን በዚህ ሳምንት ደግሞ የምንሄደው ጸበል ነው። እስከዛሬ ዳርዳር ስንሄድ የነበረው አሁን ጸበል እንሄዳለን። ስታዳምጡት የነበረውን ትምህርት በተግባር እናየዋለን ብለው የቀሲስ ሄኖክ አድናቂ ነው። የኔን ትምህርት አልፎ አልፎ ነው የሚሰማው። የቀሲስ ሄኖክን ትምህርት ቀሲስ ሄኖክ ወልደ ማርያም ማለት ነው። የእሳቸውን ትምህርት፣ የእሳቸውን ቪዲዮ፣ የእሳቸውን ሲዲ ነው የሚያየው። ያው አንድ ስለሆነን እኛ አንድ ነው እኛን የሚያየውና በሉን ሂዱ ብሎ ወይን አምባ ይዟቸው ይሄዳል። በስላሴ ስም
እዛ አጋንንት ሲንጫጫ ምናምን አይታ ምንድነው ይሄ ምናምን አለች። ማን ባይዋ ማናት? ኦርቶዶክሷ ጴንጤ የነበረችው ፍቅረኛው ወይም የድርጅቱ ባለቤት እንትን የሆነች በቃ ይሆናል ተደነቀች። ኦርቶዶክስ ውስጥም እንደዚህ አጋንንት ይጮሃል። ከዛ ቀሲስ በስላሴ በኢየሱስ ክርስቶስ እያሉ አጋንንቱን ሲያስወጡ አይታ እንደዚህ በአደባባይ በይፋ ይሰራል እንዴ አለችው። አዎ ይደረጋል። ይኸውልሽ በአፌ የምነግርሽ የነበረው ነገር በተግባር ነው። እኔ ለዚህ ነው ሃይማኖቴን የምወደው አላት። ኦርቶዶክስ እንሂድ እዚህ ምንም አናርግም፣ ጥሩ አይደለም እንደዚህ አይነት ቦታ መምጣት፣ እነዚህ ደብተራዎች ናቸው ምናምን ማለች። የምን ደብተራ አላት ደንግጦ። ምን ማለትሽ ነው? እኔ እኮ እዚህ እኮ ነው እግዚአብሔርን ያወቅሁት እኮ በእንደዚህ አይነት እምነት ውስጥ ነው፣ እንደዚህ አይነት ቦታ ላይ መጥቼ እኮ ነው። ይሄ ማለት እኮ በስላሴ ስም በኢየሱስ ክርስቶስ ስም አጋንንት የሚዋረድበት ቦታ ይኸው ቤተክርስቲያን እኮ ነው የመጣሽው። ይሄ ሁሉ ህዝብ ተሳስቷል ልትይ ነው አላት። አይ ብንሄድ ይሻላል አለች። ከዛ አስተናጋጆቹ አይተው ነበረ። ቆይ የት ለምትሄጂው አላት። ልጁ አትሄጂ እያላት እየተከራከራት እንደሆነ ስላዩ ቆይ እንዲያውም አትሄጂም አሉና ቀሲስ አሏት። እንደዚህ ብሎ አሏቸው አምጣው ወደዚህ አሉ። ቀሲስ ደግሞ ከዛ በጠዋፍ ነው ነካ ሲያርጓት ጊዜ ብላጮች ኦርቶዶክሷ ማለት ነው። ለካ የሁሉ ሲሸሽ የነበረው ዱርዬ ሲያረጋት የነበረው ጭራሽ ቤተክርስቲያን እንዳትመጣ ዳር ሲያስኬዳት የነበረው መንፈስ ተጋለጠ። ማን ሲባል የዝሙት መንፈስ ነኝ፣ ቦዳ ነኝ፣ አይነ ጥላ ነኝ። በቃ ዘረዘረው። የእናት አባት ከራማ አለ፣ አቴቴ ጨሌ አለ፣ አዳኝ ወርቁ አለው አለ። አዳኝ ወርቁ ማለት ጆሮ ጌጧ የምታረጋቸው ጌጣጌጦች ምናምን በቃ የምትዋብበት ነገር ራሷን የምትጠብቅበት መንገድ በጣም የሚገርም ነው። አዳኝ ወርቁ እንደዛ ነው የሚወደው። ኩል መኳል፣ እንሾሽላ መሞቅ፣ ሊፕስቲክ መቀባት፣ ወርቅ ነገሮችን ማድረግ፣ ሳርዴታ እንደዚህ ኩትሻ ምናምን ሰንሰለት ማድረግ፣ አፍንጫ መበሳት፣ ጆሮ እንደዚህ መደዳውን ይሄ እንደዚህ መደዳውን የሚበሱ ያላያችሁም? አንገት ላይ አሸንክታብ ማብዛት፣ ድምቅ ብሎ መታየት፣ በተለይ ኩል ላይና ሹሩባ ላይ ማለት ነው። ቡና ሲያፈሉ ልክ እንደዚህ ሆኖ በቃ የሚገርም ባህሉን መስለው የሚያፈሉን ይመስሉትና ነጭ ከመልበስ ይልቅ አዳኝ ወርቁ ያለባቸው ቀይ ድሪያ ነገር የሆነ በጣም ቦጌ የሆነ ነገር ከሂና ጋር ሂና ከተቀቡበት ጋርና ይሄ ነገር ነው የሚታይባት ልጅቷ ላይ። ብዙ ጊዜ እንደ ባህል ነው የሚያዩት። ልክ አዲስ ዓመት ሲሆን ታቦት፣ ጥምቀት ምናምን በሚሆንበት ሰዓት ይሄንን ለብሳ ነው እዛ ቦታ ቡና እያፈላች ምናምን ሊገበያዩ የሚመጡ እዛ ከስተመሮች ምናምን ሲመጡ ሪሰፕሽን ላይ ዲስፕሌይ ላይ ማለት ነው የሚመጡት ሰዎች ቡና ጠጡ ምናምን ያልሽ የምታስተናግደው በዛ ሁኔታ ነው። ግን እንደ ባህል ነው የምታየው። ባዕድ አምልኮ አምልካ አታውቅም። ግን ባዕድ አምልኮ የሚያመልኩ ቤተሰቦች ልጅ ሆና ያንን ነው የምትከተለው። አስባበት ግን አይደለም፣ አታምንበትም ጭራሽ። በቃ ከዛ ፈነዳ፣ ተያዘ፣ ተንደባለለ። አምጥታ ጸበል ተጠመቀች። በጸበል ደግሞ እዛ ውስጥ ትግባና ትጠመቅ ተባለ። ጸበል ገባች። መጀመሪያ ጸበል አጥምቀው ጨርሰው ነበር። እንደገና አሁን እንደዚህ ሲያስቸግር ጊዜ ጸበል አምጡ ተብሎ እንደገና ወደ ጸበል የገባችው እና ምንድነው የተፈጠረው ብላ ስትጠይቅ ልብሷ ሁሉ ቆሽሿል። መኪና ውስጥ ገብታ አዲስ ልብስ ተገዝቶ መጥቶ በአዲስ ልብስ ነው ወደ ቤቷ ሄደችው። ጸጉሯ ሁሉ ተበላሽቶ ምናምን። ይሄንን ስናገር እዛ መጥቶ እንደዚህ ነው ሆናችሁ የምትመለሱት ማለት አይደለም። ሲያዝ መንፈሱ ባህሪውን ይገልጻል ማለት ነው። ጸባዩን ይገልጻል በደንብ አድርጎ እና በመኪና እየሄደች እየተንቀጠቀጠ ሰውነቷ ዳቤ በልታለች፣ ብርዝ ጠጥታለች። የቦታው ላይ ዝክሩን ማለት ነው። በቃ በዛ ቀን ለመጀመሪያ ጊዜ ሳትፈልግም ቢሆን ገነት የገባችበት ቀን ነው ማለት ይቻላል። ሳትፈልግም ቢሆን እና ቪዲዮን እያየችው እየተንቀጠቀጠች ልክ ቪዲዮን አይታ ስትጨርስ ስልኩን በመስኮት በኩል ወረወረችው። በነገራችን ላይ እንደዚህ መንፈስ ላለባቸው ሰው ስልክ ብዙም አትስጡ። ሀጅሮ ሲናደድ እንደዚህ ሊሰብረው ሁሉ ይችላል። በስልኩም ሊፈነክታችሁ ይችላልና ተጠንቀቁ። ከርቀት ማሳየት እና ስልኩን በመስኮት ወረወረችው። ሌላ መኪና መጥቶ ስልኩን እንደፈጠጠው መኪናውን አቆሙ። ስልኩን ሄዶ ሲያነሱት የለም ከጥቅም ውጭ ይሆናል። ምንም ማድረግ አይቻልም። ያው እንድታየው ነበር የተፈለገው። አየችው። የተበላሸው ስልክ ደግሞ አይፎን ነው። የማን ነው? የዚህ ጓደኛዋ የፕሮቴስታንት የነበረችው ነው። ይሁን ሌላ ይገዛል፣ ችግር የለውም። እኔም ፎቶ ብነሳበት ነው። ሌላ ደህና ነገር የለውም እኮ
ምን አዲስ ነገር አለውና ነው ይበላሽ ተይው ምናምን አለቻት። ግን ውስጧ ተናዷል። የምትወደው ስልክ ነው፣ ብዙ ፋይል አለው እና ክላውድ ላይ ፋይሎቿን ታስቀምጣለች። በርግጥ ያም ተስፋ ነው ተስፋ እንድታደርግ ያደርጋት። ክላውድ ላይ ማለት አይፎን ብዙ ጊዜ ፋይሎቻችሁን የምታስቀምጡት ልክኛ ጉግል እንትን ላይ አካውንታችን እንደምናስቀምጠው እሷ ክላውድ ላይ ነው የምታስቀምጠውና ግን ቪዲዮ በመጥፋቱ በጣም ተናዳች። ይሄ የመጀመሪያው ቪዲዮ በመጥፋቱ ለማንኛውም ስልኩን እንያዘው ብሎ ልጁ ስልኩን ይዞት መጥቶ ስልኩን ለማሰራት ሞባይል ሴንተር ሲመጡ ተገናኘን ከኔ ጋር። እኔ ስልኬ ተበላሽቶብኝ ስመጣ ሰውነታቸው ብስብስ ብሏል እና እሷን ጸበል ወስደን እኮ መምጣታችን ነው መምህር አለኝ አግኝቶኝ እና አንተን አያውቁህም እኔ ነኝ ማቀ አንዳንዴ ነው ትምህርትን ማዳምጠው እና እሷ መንፈሷ ጮሆ ስልካችን ላይ ነበር ተናዶ ስልኩ ወረወረብኝና ሰበረው ሲል ጊዜ ይኖራል አይ ናራሳ ያልኩኝና ሞባይል የሚሰራ አሪፍ የሚጠግል ልጅ አለ እሱ ጋር ወስጄ ፋይሉን ማውጣት እንዴት ነው የሚቻለው አልኩት። እንደምንም ብሎ ሰክቶ ፋይሉን አወጣው። ዶክመንቱን ብቻ እዛ ውስጥ ያለው ሰክቶ አገናኝቶ በላፕቶፕ አድርጎ ፋይሉን አወጣው። በጣም ደስ አለው። ይችኛዋን ባለ ስልኳም ደስ አላት። ያችኛዋ ግን ምንም ደስ አላላትም። ባለቤቷ ማለት ኦርቶዶክሷ ማለት ነው። ምንም ደስ አላላትም። አጅሬውም አለ በርግጥ ግን ራሷም ሆነ አይ ቪዲዮ ባይታይ ደስ ይለኛል። ስለዚህ ራስሽ ነሽ ስልኬን የወረወርሽው አለቻትና ተጣሉ። ኖ እኔ አይደለሁ እኔ አላቅም እኔ ስልኩ መጣሪን አላቅም አለች። በጣም የሚገርማቸው ነገር ሆን ብላ ነው የወረወረችው። መንፈሱ አይደለም ራሷ ነች። በኋላ ላይ ነው ያመነችው። እንዲያው መንፈሱ እየተቀጠቀጠ ነው አይደለሁም ራሷ ነች የወረወረችው ምናምን ብሎ ሁሉ መስክሯል። ራሷ ነች እኔ አይደለሁ እኔ ምንም አላረኩም ማለት እኔ ታስሬያለሁ እኮ ታሰርተብዬ ታስሬያለሁ ምንም አላረኩም ማለት ለምን እንደው እንደዚህ ያረሽው ስትባል እኔ እንጃ አላቅም ተናድጄ ነው አለች። ስልኬ እኮ ነው አይፎን እኮ ነው በዚህ ልክ እንዴት በመስኮት ተወርውርብኛለሽ በጣም ነው ያዘንኩብሽ እንዴት እንዴ ወደ ኦርቶዶክስ መጣሁ አንቺ እንዴት በዚህ ልክ ከኦርቶዶክስ እንደወጣ ምክንያት ትሆኛለሽ አለቻት። ኧረ ችግር የለውም በቃና ሁኔታዋ ደስ አይልም ሊጣሉ ሆነ። ብስጭትም አለባት ምንድነው አለቃዋ ሊሆን ነው ይሄ ልጅ። ቅድም የነገርኳችሁ ነገር አለ እሱን ነው የምታስበው ደጋግማ እና ምን ብላ እንደጮኸች ስታየው እንደ ውርደትም ሆኖ ታያት ለመጀመሪያ ጊዜ። ምክንያቱም የእግዚአብሔር ቃል ሰምታ አታውቅም። በኋላ ግን ገጠመኛችንን በግድ እንድትሰማ ስታረጋትና መስማት ጀምራ በአንድ ወር ውስጥ በጣም ያዘነችው ካጠራቀመችው ገንዘብ ላይ አንስታ የእውነት ነው የምላችሁ አይፎንን ገዝታ ሰጠቻት። አይ እኔማ የተቀበልሽውን ደሞዝ በሙሉ አይፎን ላይ እንድታሳርፊ አልፈልግም ብላ አይፎኑን ተቀበላት። በአካውንቷ ላይ የአይፎኑን ገንዘብ ደግሞ አስገባችላት 110 ሺህ ብር አውጥታ ነው የገዛችው አይፎኑን። እንግዲህ አስቡት አንድ አይፎን ስንት እንደሚሸጥ። በስማም ከባድ ነው አይደል? እንደዚህ ሲባባሉ በጣም ክርስትና ህይወት በጣም እንደገባት መጾም መጸለይ መስገድ እንደጀመረች ምናምን በቃ እየተግባቡ ሲመጡ ታረቁ። ተጣልተው ነበር ትንሽ እንዴት አይፎን ትጥልብኛለች አውቃ ነው ማለት ብላ ትንሽ ተበሳጭታ ነበር ጴንጤ የነበረችው ልጅ እና ልጁ የልጅቱ ባለቤት ሆነ። ፍቅረኛዋ መሆን ብቻ ሳይሆን ጮኛዋ ሆነ። ለእናቷ ነግራ ቀለበት ማሰር እንደምትፈልግ ተናግራ ወንድሟ ሁሉ ከውጭ ሀገር አባቷን ታክመው እንዲመጡ አድርጎ ይዞት መጣ። አባቷ መጣ። ከዛ እንኳንም ስራ አስኪያጅ አደረኩሽ አየሽ የኔ መሰለ ሸበላ እንድታገኝ ያደረኩሽ ብለው ነገሩን በቀልድ ወስዳ አስተዋውቀ ከቤተሰብ ጋራ። መጨረሻ ላይ አባቴ የምናገረው ነገር አለኝ እኔ ራሴ ወልጄ ፈቅጄ ነው ያደረኩት እንዳትናደዱብኝ አለቻቸው። እንዴት አሏት። እኔ ኦርቶዶክስ ሆኛለሁ አለቻቸው። አይደረግም በፍጹም አይሆንም በቃ ውጣልን ከቤታችን ውጣልን አሉት። ከዛ ደንግጦ ሽሽሽ እያለ ወጣ። ልክ የሆነ እሳት ተነሳ ውጡ እንደሚባለው አይነት ነገር አለ አይደል? እሺ ይቅርታ አለና ወጣ። ውጪ ላይ ሆኖ ለምንድን ነው እንደዚህ ሆኜ የወጣሁት ምን አስደነገጠኝ አለ። ከዛ ተመልሶ ገባና ለምንድን ነው ውጣ ያላችሁኝ አለ። ከዛ ሳቃቸው መጣና ናግባ እኛም ደንግጠን እኮ ነው አሉት። እሷ ተናዳ ግቢውን ቀውጥ እያደረገችው ነው። እንዴት እንደዚህ ትሉኛላችሁ? ልጃችሁ እኮ ነኝ መብቴ እኮ ራሴን አውቄያለሁ በቃ ምንም ትለው እሷ ግባ አሉትና አይ ደንግጠን ነው ይቅርታ እሺ አንተን የቀየርካት አሉት። አይ በቃ አፍቅራኝ ነው በቃ ስታፈቅረኝ እኔም ወደ እሷ ተቀራረብን በቃ አይ ይሄ ፍቅር ነው መከራችን ያሳየን በቃ ካንተ በፊትም እንደዚሁ
አንድ የሆነ ወንድ ልጅ ቀርባ ነበረ እና እኛ ነን ያስጣልናት። ልጅቷ ኦርቶዶክስ መሆን ፈልጋ ሳይሆን ጓደኛ የሚያስተፈልግ ፍቅረኛ የሚያስተፈልግ ነበር እና ደግሞ አይኗ የሚያርፈው ኦርቶዶክሶች ላይ ነው። እና ለምንድን ነው እኛ የጌታን ሰው ማታገቢው ስንላት በቃ እኔ አላቅም ነው የምትለው ልጅቷ። እና እኛም ትንሽ ከብዶን ነው ምናምን አሉት። ያንቋሸሻችሁኝ እኮ እኔ ውጣ ስትሉኝ ጊዜ እኔ እኮ በጣም ደነገጥኩኝና ለምን እንደወጣው ራሱ እኔ ደንግጫለሁ አለ። ሁኔታው አስቋቸዋልና እየተሳሳቁ እንዴ እሷ ደግሞ ከመኝታ ክፍሏ እንትን ብላ እንዲያኩርፋ ወጣችና ምንድነው የምትሳሳቁት አለቻቸው። አይ ምንም አልተሳሳቅንም በሱ ሁኔታ ነው የሳቅነው። ከዛ ነገሩ ስታስበው አሳቀና እሷ ራሱ ሳቀች። ግን የምራችሁን ነበር ውጣ ያላችሁት? ምንድነው እሷ አባባሏ? ውጣ ሲሉት ጊዜ ኖ አይደረግም እያለች ነው ወደ መኝታ ክፍሏ የገባችው። ይሄ ማየት አልችልም አባዬ እማዬ በጣም ያሳዘናችሁኝ አዝኜባችኋለሁ እያለች ነው የገባችው። ከዛ በኋላ እሱ ወጥቶ የተፈጠረው ነገር ግን አላየችም። ሲነግሯት ነው የሳቀችው። እና እንዴት የወጣኸው እስቲ አለችው። እሺ እያልኩ ነው የወጣሁት አለ። እና ሁኔታው በጣም ያስቃላሉ በወቅቱ የነበሩ እናትና አባት ሲናገሩ። እንግዲህ በቃ ልጃችን እንድታገባ እንፈልጋለን፣ አንተም አንድ ቀን ወደ ጌታ መምጣት አይቀርም ምናምን አሉት። አይ እሱን ችግር የለውም እናንተ ራሱ ወደ ጌታ ሳይሆን ሄዳችሁት ወደ ገለታ አላችሁ። ምን ማለት ነው አሉት። ነግረዋለች እሷ ስለ ቤተሰቦቿ ምናምን አንዳንድ የባዕድ አምልኮ ያመልኩ እንደነበረ ከዛ በኋላ ጌታ ሳበን ብለው እንዴት ሄደው ይካድሙ እንደነበር ምናምን እያንዳንዱ ነገር ነግረዋለች። ያ ገለታ ማለት ጌታ ማለት አይደል? ምስጋና ማለት አይደል? እንግዲህ በፊት አዳልሞቴን ታመልኩ እንደነበረ ነግራኛለች። አዳልሞቴን የሚያመልኩ ቤተሰቦች ደግሞ ጴንጤ መሆን እድላቸው 99% ነው አላቸው። እንዴት አሉት። እዚህ እንዳደርግ ትፈቅዱልኛላችሁ? እናውራ ላስተምራችሁ አላቸው። አሬደር ምን ችግር አለ? የልጃችን ፍቅረኛ እኮ ነው ምን ችግር አለው አሉት። ቴሌቪዥን ላይ ገጠመኝ ከፈተላቸው። ቀጥታ ቁጥሩን ያውቀዋል። ከፈተውና ይሄንን መጀመሪያ አብረን እናዳምጥ ከዛ በኋላ እንወያያለን አላቸው። እያዳመጡ ወሬ መሀል ላይ ሲያወሩበት ሲያስቸግሩት ማዘርዬ ለእርሶ በዚህ ኤርፎን ያዳምጡ፣ ፋዘር ደግሞ በዚህ ይሄን ያዳምጡ፣ አንተ ደግሞ ብሎ ወንድምየው ማለት ነው። ወንድምየው በነገር ላይ አልተቆጣትም። ለምን እንደዚህ ሆንሽ ማም አላላትም። ዝም ብሎ ነው ያያት። ስንስቅ ይስቃል፣ ግን ገርሞታል በጣም። ለምን እንደሆነ በኋላ ትሰማላችሁ። ለምን እንደዛ እንደተደነቀ ምንም እንደ ታላቅ ወንድም መቆጣት ነበረበት። ምክንያቱም ሁሉንም ጴንጤ ያደረጋቸው ደግሞ እሱ ነው። ገርሞት ነው የሚያያት የነበረው እና ለአንተ ደግሞ እንካ በዚህኛው ስልክ አዳምጥ ብሎ ሰጠው። ከዛ ለምን እንደው እንደዚህ ያደረከው አሉት። አይ ሁላችሁም ለየራሳችሁን ማዳመጥ ያለባችሁ አንድ ላይ እየሰማችሁ እዚህ ጋር ቴሌቪዥኑ ላይ መምህር ተስፋዬ እያወራ እናንተ በግላችሁ የምታወሩ ወይ የምትወያዩ ከሆነ ያመልጣችኋል። ስለዚህ ለየራሳችሁ አዳምጣችሁ ስትጨርሱ ነው የምትወያዩት አላቸው። በቃ ችግር የለውም አናወራም አንድ ላይ እንስማ ብሎ አሁንም አንድ ላይ ሲሰሙ ይሄ እኮ ምናምን ብሎ አባት ይገዳሩ ሲሉ እኮ አባዬ ቆይ ያዳምጡ ይጨርሱና ከዛ በኋላ ይወያዩ ወይም ፖዝ እያደረግን እናወራ አላቸው። አዎ እስቲ አንዴ ፖዝ አድርገው አሉት። ፖዝ አደረገው። ይሄ እኮ ቤታችን ውስጥ እናደርገው የነበረው ነገር ነው የሚያወራው። ታዲያ ምንድን ነው ይሄ? ምን አዲስ ነገር? ጌታ እኮ አሁን ለውጦናል አሉ። በፍጹም አያወራም ይሄ ልጅ፣ ይሄ ታላቅየው ወንድም አያወራም፣ ጸጥ ነው የሚለው። ለምን? ትምህርቱን ከዚህ በፊት ሰምቶታል፣ ያቀኛል፣ የኔን ትምህርት ያውቀዋል። ይሄ ልጅ ደግሞ የኔን ትምህርት እንደሚያዳምጥ ሲያቅ በጣም ነው ደስ ያለው። ለምን? እህቱ ችግር አለባት፣ ከእህቱ ጋርም ችግር አለባቸው፣ ችግር ነበረባቸው በፊት ወጣት እያሉ እንግዲህ ሃይስኩል ተማሪ ምናምን በነበሩበት ሰዓት፣ ኤሌመንተሪ ምናምን የሚማሩ በነበረበት ሰዓት ትንሽ ከእህቱ ጋር ሪሌሽን ነበራቸው፣ የሆነ ደስ የማይል ነገር። ያ ነገር አስደንግጦታል። እንደሚጋለጥና እንደሚዋረድ ውስጡ ነግሮታል። ደንግጧል። ዝም ብሎ አያየና መጨረሻ ላይ ግን ናስቲ ላወራ ፈልጌህ ነው ብሎ ወደ ውጭ ይዞት ሄደ። እና ይኸውልህ እኔ በጣም ኃይለኛ ሰው ነኝ፣ ነብር ነኝ። ግን ለምን መሰለህ ስክን ብዬ ማናገራለሁ ሲለው እዛ ጋር ስራ አስኪያጇ ደውላልኝ ነበረ። አንተ እንደምትመጣ ለምን እንደምትመጣ ምን ልትል እንደሆነ ቀድማ ነግራኛለች። እያንዳንዱ ነገር አውቃለሁ። የተፈጠረው ጸበል ቦታ ላይ የተፈጠረው ነገር በሙሉ በአፏ ነግራኛለች ራሷ። ከዛ ኦኬ
እንደዚህ ከነገረችህማ ትቀራረባላችሁ ማለት ነው። በዚህ ልክ ቀርባ የምታወራው ሰው ከሆንክ አንተ እርግጠኛ ነኝ እሷን በፈውሷ ደስተኛ ነች። መቼም አውቃ አይደለም ሲለው ጊዜ እኔ ሁሉ ነገር አውቃለሁ፣ ይገባኛል፣ የተፈጠረው ነገር ሁሉ ሰምቻለሁ። ዝም ብዬ በትዝብት ስከታተል ይሄ ነበረው እህቴን የፈለጋት እህቴ ነች የወደደችው ወይስ ሀብት ንብረት ፈልጎ ነው? በሃይማኖቱ ላይ ምን ያህል ጠንካራ ነው ይሄ ልጅ ብዬ እየታዘብኩ ነበር አለው። እኮ የትኛውን አገኘኸኝ አለው። አይ በሃይማኖትህ እንደማትደራደር ነግራኛለች ስራ አስኪያጇም፣ እሱን ያየሁት እዚህ ቦታ ላይ እምነትህን እንደምትወድ ባመንክበት ነገር ወደ ኋላ እንደማትል በዛ ላይ ደግሞ ቅዱስ ቁርባን እንደምትቀበልም ደግሞ ነግራኛለች ጊዜ ወይኔ እሱን እንደምቀበል እንኳን አልነገርኳትም ነበረ። እንዴት አየችኝ? የት አይታኝ ነው አለ። እህቷ አንተን ታውቃለች። አንተ መንፈሳዊ ሰው እንደሆንክ ኢቭን እህቷ ነች እንዲያውም አንተ እዛ ድርጅት እንድትገባ ያደረገችው የእሷ የስራ አስኪያጇ እህት ባለውለታህ ናት። ታውቃለች፣ መንፈሳዊት ናት እህቷ። እና በደንብ ነው የምናውቅህ። እኔ ራሱ ውጭ ሀገር ሆኜ ሁሉ ነገር ሰባ ነበረ እና ደግሞ ምንም እንኳን ጴንጤ በሆንም ያው አንዳንድ ጊዜ ከስራ አስኪያጇ ጋር እንወጣ ነበር አለው። እንዴ በቃ ደነገጠ። ስራ አስኪያጇ ምንም እንኳን ትዳር ባይኖራትም አጅሬው ግን ትዳር አለው፣ የራሱ የሆነ ህይወት አለው። በትዳሩ ደስተኛ አይደለም ጴንጤው ዋናው። እና ግን እዛ ውጪ ሆኜ አንተ የምታዳምጣቸውን ትምህርቶች የት እንደሄድክ ምን እንዳደረጋችሁ ስለምትነግረኝ እዛ ቁጭ ብዬ እከታተለው ነበር። እናንተ የምትከታተሉትን ትምህርት አሁን መምህር ተስፋዬ ማግኘት የምፈልገው አገናኘኝ። አሁን እሱ እንድታገናኘኝ ነው የወጣሁት። የምጠይቀው ጥያቄ አለ። አዳልሞቴ የሚባለው መንፈስ አጠራጣሪ ነው፣ መናፍቅ ያደርጋል፣ በውርስ ያጣላል ሲል ሰምቼዋለሁ አለ። እንዳለ እኛ ቤት ውስጥ ይሄ ተፈጽሟል አለው። አሁን የምላችሁ ሰው የመጀመሪያ ልጅ ነው። ከሱ በታች ያለም ወንድ ልጅ አለ። ሁለት ወንድማማቾች ናቸው። የአክስቶቹ ልጆች እንዳለ በውርስ ተጣልተዋል እና አክስታቸው አዳልሞቴ ነው የምታመልከው። እናቱም አዳልሞቴ ታመልክ ነበረ። በውርስ ተጣልተዋል ከወንድሙ ጋራ ገና አባታቸው በህይወት እያለ ማለት ነው። ይሄን ቀጥታ ቃል በቃል ነው የተናገርኩት። መናፍቅ ያደርጋል፣ የቡና ሱሰኛ ያደርጋል። ሙሉ በሙሉ እኛ ቤት ውስጥ የተፈጸመ ነገር ነው። የ10 ዓመት ህፃን ልጅ ሆኜ ነው ቡና መጠጣት የጀመርኩት ነው የሚለው። እናቴ ቡና ስታፈላ እህቴ ገና እናቴ እርጉዝ ሆና እህቴ በሆድ ውስጥ ሆና እኔ ቡና ቁጭ ያንቃረር ነበረ። አምጡ እያልኩኝ ይጠጣ ነበረ። እና መምህር ተስፋዬ የሚያወራውን ነገር በሙሉ እኛ ቤት ውስጥ ያለ ነገር ነውና ፈርቻለሁ። ልቤ ደንግጧል። ጴንጤ የሆንኩት እውነት የጌታ የሆንኩት እኔ በአዳልሞቴ ምክንያት ነው ብዬ ተጠራጠርኩኝ። የጌታ አይደለሁም ማለት ነው፣ ኦርቶዶክስ ሆኖ የጌታም ሆነ ማለት ነው፣ ተታልያለሁ ማለት ነው ብዬ በጣም ውስጤ ደንግጧል። ይሄን ሁሉ ቤተሰብ ደግሞ ጴንጤ ያርኩት ደግሞ እኔ ነኝ አለ። ሙሉ ቤተሰቡን ጴንጤ ያደረጋቸው እሱ ነው እንዳለ አክስቶቹንም ጭምር ማለት ነው። ሁለቱም አክስቶቹንም ጭምር የእናቱን እህቶችም ጭምር ቸርች እየወሰደ እንዳለ አንድ በአንድ ወስዶ ጴንጤ ያደረጋቸው እሱ ነውና ከዛ ራ ችግር የለውም አገናኛለሁ አለና ስልክ ተለዋውጠን ነበረ ከዛ ልጅ ጋር ቴክስት ሲያደርግልኝ እኔ ቴክስቱን አላየሁትም። በቃ ስልኩ ይሄ ነው፣ ደውልለት፣ እስከ ማታ ደውልለት፣ ያነሳ ይመልስልሃል አለው። ማታ 4 ሰዓት ተኩል አካባቢ ላይቭ ከጨረስኩኝ በኋላ ኪው ብሎ ስልክ ገባ። ከእናንተ ጋር ላይቭ ቆይቼ ከጨረስኩ በኋላ ማለት ነው። ለካ ላይቭ ላይ እንደሆንኩኝ አይቶ አሁን ከጨረሰ በኋላ ስልኩን ያያል ብሎ አስቦ ነው። ከዛ ቴክስቱን ሳየው ደክሞኛል። 3 ሰዓት ሙሉ ከእናንተ ጋር ላይቭ ላይ ቆይቻለሁ፣ ግን እኔ ፕሮቴስታንት ነኝ እና ቤተሰቤን በሙሉ ጴንጤ ካረኩኝ በኋላ አሁን እኔ ደግሞ ወደ ኦርቶዶክስ ስመጣ መምጣት ፈለኩኝ እና ልታናግረኝ ትችላለህ የሚል ነው። ደነገጥኩ። እንደዚህ አይነቱን ሰው ደግሞ ካላናገርኩት እጠየቃለሁ በነፍስ። ለምን ሊድን የመጣን ነፍስ ኦርቶዶክሶቹ እናንተን ዝም ብል ይሻለኛል እንደዚህ አይነቱ ሰው ዝም ከመል። ለምን እናንተ የትም አትሄዱብኝም፣ እኔ ወጋናችሁ፣ አንድ ቀን አናገራችኋለሁ። ይሄ ሰው ግን በዚህ ሰዓት ካላናገርኩት ነገ እሱም ብቻ አለ ቤተሰቡን በሙሉ ብዙ ነፍሳትን ላጣ እችላለሁ። ከዛ ወዲያውኑ ሄሎ ሰላም ነህ ስለው ደክሞሃል አውቃለሁ እያየሁ ነበር ላይቭ ላይ እውነት አልኩት። አዎ እንዴ ፕሮቴስታንት ነበርኩ ነኝ እኮ ነው ያልከኝ ስለው ጊዜ አዎ ነኝ እየተከታተልኩህ ነው። እኔ ብቻ አይደለሁም ብዙ ጓደኞችም እንዲከታተሉ ሼር አድርጌላቸዋለሁ። ያበጠ ፈንዳ ብያለ የምርህን መለወጥ ትፈልጋለህ ስለው ጊዜ አረ በጣም ብዙ ጉድ አለ ብሎ እያለቀሰ ታሪኩን ነገረኝ። ከስራ አስኪያጇ ጋር ሪሌሽን አለው በድብቅ። ለካ ይሄ ጥቅማ እንዳይቀርባት ስትል ነው
ችግር ውስጥ ገብታ የነበረችው ስራ አስኪያጇ እቺ እንትኗ ምክትል ስራ አስኪያጇ እንደገና ከእህቱ ጋርም ደግሞ ጥሩ ያልሆነ ግንኙነት ነበረው በልጅነት በወጣትነታቸው አንድ አልጋ ላይ ነበር የሚተኙትና እናትና አባት አንዳንድ ጊዜ ይሄን ለምን እንደሚያደርጉ ይገርመኛል ባይሆን ደስ ይለኛል ሁለት እድሜያቸው ከበድ ያለ እድሜ ላይ የደረሱ በተለይ ቲኔጀር ላይ የደረሱ ወንድምና እህቶችን አንድ ላይ እንዲተኙ ማድረግ በጣም ከባድ ነው ለየብቻቸው መተኛት ያለባቸው ተፈጥሮ በራሱ ያሳስባቸዋል አጋንንትም ያሳስባቸዋል የሚያዩት ፊልምም ያሳስባቸዋል አዲስ ነገር ያለ መስሏቸው ቢሳሳቡ ይችላሉ ያ ከባድ ነው እና መዳራት ያው መተሻሸት ማለት ነው ይሄ ነገር ነበር ከእህቱ ጋራ ሩካቤን ፈጽመዋል ድንግልናን የሚወሰደው እሱ የእህቱን ድንግልና ይሄን ሚስጥር አጋይዛለች በጣም በጣም ከባድ ነው በነጋችን ላይ እመነጋችሁ ነገር እና ይሄንን ሲነግረኝ ጠቋር የሚባለው ነገር አለብኝ ማለት ነው አንተ ካስተማርከው አንፃር አለኝ እንዴ በደንብ ትምህርቴን አዳምጣለህ አንተ ጎበዝ ሆነሃል ስለው ጊዜ በደንብ ሰምቻለሁ ከውጪ ጀምሮ እዚህ ድረስ ከመጣ ድረስ እየሰማው ነበር የመጣሁትና በዘመዳማቾች መካከል ሩካቤ የሚያስፈጽመው ጠቋር ነው ብለኸኛል አዎ አንድ ትልቅ እድሜው ትልቅ የሆነ አዋቂ የሆነ ሰው ህፃናትን ጥሩ ባልሆነ መንገድ እንዲገናኝ የሚያደርገው ጠቋር ነው አዎ ግብረ ሰው የሚያስፈጽመው ሳሪ አይነ ጥላ ናት እንደዛም አይነት ነገር ውስጥ ገብቼ ነበራል በጣም ከባድ መንፈስ እንደሆነ ተረዳሁኝ ልጁ ላይ ያለው ለሰው አማኝ ነው እንደ አንድ የሆነ በቃ ጌታን የሚወድ በጣም በቃ ለጌታ ፍቅር የተገዛ ሰው ማን ብለው ነው የሚያስቡት ህይወቱ ግን ሚዝረብል ነው በቃ ዝብርቅቅ ያለ በቃ ግራ የገባው ህይወት ነበር የሚኖረው ትዳርም ያዘው ራሱ እንዳይጠረጠር ነው እንጂ ወንዶች ጋር ይሄዳል አያስጠላ ይሄንን ማንነቱን ደግሞ አባቱ ደርሰውበታል አባቱ አውቀዋል ግን አልነገሩትም ልጄ ይሄን እኔ እንደሰማው ካወቀ ራሱን ያጠፋብኛል ብሎ ጸጥ ብሏል ዝም ለምን እሳቸውም ጋር ይሄ ችግር ነበረ እንደ ግብረ ሰዶም ነው አይደለም አንደኛ ግለወሲብ አይነ ጥላ ግለወሲብ ታስፈጽማቸው ነበረ ሁለተኛ ነገር ደግሞ ሽንት ቤት ሲቀመጡ ደም ታስቀምጣቸው ነበረ ሴት ዛር አይነ ጥላ ለሷ ሲባልም ነው ቡና እየተፈላ ዳልሞቴ ሲካደም የነበረው እና እቺ ሴት ዛር አይነ ጥላ ከሚስታቸው ጋር ታጣላቸው ታናቆራቸው ነበረ በጣም ብዙ ጊዜ አጠገባቸው ያለውን ዕቃ አንስተው የመወራወርና የመማታት ነገር አለባቸው ዝም ብለው ያገኙትን በደጋጎ ይወራወራሉ ሲጣሉ ሲማቱና ሚስታቸውን ሁለት ጊዜ ፈንክተዋቸዋል ይሄ ግን የሆነው ሴቷ ዛር አይነ ጥላ ሚስታቸውን ስለማትወዳቸው እሳቸው ላይ ያለችው አይነ ጥላ ያኔ በወጣትነታቸው ማለት ነው ሚስትየዋን አትወዳትም እናትየዋን አትወዳትም ይሄን አሁን ያወቁት ከዛ ይሄ ፕሮቴስታንት የነበረው ሰው ህይወቴም ጥሩ ካልነበረ ወደ ሌላ እምነት የሄድኩትም በዚሁ ባዳልሞቴ ከሆነ ወደ ኦርቶዶክስ በመመለሴ አንደኛ ደስተኛ ነኝ ሁለተኛ ነገር ደግሞ በይፋ ማድረግ ፈልጋለሁ አለኝ እሺ እንድትገኝልኝ ፈልጋለሁ አለ ቤተሰቦቼ እንደሚያዝኑብኝ እንደሚደነግጡ አውቃለሁ አለ አክስቱንም ጠራ ሁለቱን አክስቶቹን ልጆቻቸውን ጠራ ቤቱ ግጥም አለ እናንተ ቤት ዘመድ አዝማድ መልካቸው ደግሞ ተመሳሳይ ነው እንዳለ መለየት እስኪያቅተኝ ድረስ ሴቶቹ አንድ አይነት ቅጥነታቸው መልካቸው አፍንጫቸው አንድ አይነት ተመሳሳይ ታውቃላችሁ እና በዚህም ሆነ በዛ ብቻ ተሰበሰቡና የምናገረው ነገር አለኝ አለ ከዛ እሺ ታዲያ የኦርቶዶክሱ መምህር እዚህ ምን ያደርጋል አሉት ፈልጌው ነው ለጉዳይ ፈልጌው ነው እና እኔ ከዚህ ሰዓት ጀምሮ ኦርቶዶክስ ሆኛለሁ አላቸው አይደረግ በኢየሱስ ስም ባይ በቃ ጮሁበት አብዱ ቤት ውስጥ ቀውጥ ያደረጉት አንተ እኮ ነው ያመጣህን አንተ እኮ ነው ሰከን አዎ ከዛ ሲንጫጩበት ዝም በሉ በቃ ራሳችሁ እንደገና አዳልሞቴን እያመለካችሁ እንትን ችግር ውስጥ ከታችሁ እንደገና ደግሞ አሁን ትንጫጫላችሁ ጴንጤ ሆንኩት ባዳልሞቴ ምክንያት ነው ምናምን ብሎ ዝርዝር አጎ ተናገረ ደነገጡ የእናንተው ነው እናንተው የምትካድሙት የነበረው ህፃኑኝ ቡና ጠጣል ነበር ይሄው ይሄን ትምህርት ስሙት አላቸውና ትምህርቱ ተከፍቶ በነገራችን ላይ እናትና አባት ማለት ነው የኔን ገጠመኝ ከሰሙ በኋላ በወቅቱ ጸጥን ያሉት ምንም ነገር አልተናገሩም እንዲህ ነው አላሉም ቤት ውስጥ ይያሉ ማለት ያኔ አሁን ከፍቶት ግን ያዳልሙቴን መንፈስ ባህሪ ራሱ ፈልጎት ከፍቶት አንድ ሰዓት ከምናምን የሚፈጅ ቁጭ ብለን እንቅልፌ እንደዚህ እስከሚለኝ ራሴን ምክንያቱም እኔ ራሴን ትምህርት ስለሆነ ምን አውቀዋለሁ አዳምጦ እስኪጨርሱ ድረስ ማንም ሰው እንዳይተነፍስ ተብሏል በጣም ብዙ ናቸው አስቡት እያንዳንዱን ካዳመጡ በኋላ ወጣቶቹ እንዳለ በድጋሉ እማዬ
እውነት ነው አዳልሞቴን ስታመልኩ እንደዚህ ነበረ? ለዚህ ነው ስዕሉ ፊት ስጸልይ መጠራጠር የነበርኩት? ይሄ እኮ የሚያወራው ትክክል ነው። እና በውርስ ምንፋጀው ምንጣላው በዚህ መንፈስ ምክንያት ነበር ሲበው ጊዜ እኛ አናቅም። እንግዲህ አዳልሞቴ በውርስ ያጣላ አናቅም፣ ጴንጤ ያርጋ አናቅም፣ ግን አዳልሞቴ እናመልክ ነበር አሉ። ከዛ መምህር ባህሪውን ከምን አመጣኸው አለኝ። ራሱን የለፈለፈው ጸበል ላይ እኔ በውርስ ማጣላ ነኝ፣ የቡና ሱሰኛ ማደርግ ነኝ፣ ቡና ካልጠጡ ራሳቸው እንዲያማቸው ማድረገው እኔ ነኝ አለ አዳልሞቴ። እንደገናም ደግሞ ሃይማኖት ላይ ጥርጣሬ የሚፈጥር ሰው ሊሰግድ ሊጾም ሊጸልይ ሲል ከእግዚአብሔር ጋር ሊገናኝ ሲል አምላኩ እንዲጠራጠር ማድረገው ጴንጤ ማድረግ ብቻ አይደለም፣ ሙስሊም ማድረግ ብቻ አይደለም፣ ኤቲስትና ፓጋን ሁሉ አደርጋለሁ ብሎ ይለፈልፋል። ጸበል መታችሁ ማየት ትችላላችሁ አልኳቸው። ኧረ እኔ በቃ እኔ ኦርቶዶክስ መሆን የምፈልገው ምናምን አላሉም። የእውነቴን ነው የምላችሁ። መጽሐፍ ቅዱስ ከፍቼ ኢየሱስ ክርስቶስ ጌታ ነው፣ ኢየሱስ ክርስቶስ የባህሪ አምላክ ነው፣ ፈራጅ ነው እንጂ አማላጅ አይደለም ብዬ በከራከራቸው እኮ አይመለሱም ነበር። እኔ አንዳንድ ቀን እግዚአብሔር እንዴት እንደሚማርክ ግን ደነገጥኩኝ። በጣም ብዙ ወጣቶች እኮ ናቸው። የአንድ አክስት ልጆች ብቻ እንኳን 4 ናቸው። የሁለተኛው አክስት ደግሞ ወደ 6 7 ሁሉም አሉ። አንዷ ብቻ ውጭ ሄዳለች። የዚህኛው አንደኛው አክስት ጠይሟ አክስት ማለት ነው። የሴትዮዋ ልጆች አሉ። እንደገና ደግሞ ይሄንን ብለው ተከትለው የመጡ ሰዎችም ደግሞ አሉ። ስራ አስኪያጁ አለች፣ ልጅቷ ዋናው አለች። ይሄ ሁሉ ግን ሰው የተሰበሰበው በምን እንደሆነ ታውቃላችሁ አልኳቸው። እቺ ምስኪን አፍቃሪ በመሆኗ ነው አልኳቸው። ማንን ስላፈቀረች? ይሄን ልጅ ሂደቱ እንዴት እንደመጣ እዩት። እኔ እናቶች ለምን በእናንተ ብሶ እንደተገኘ አላውቅም። አሁን እናንተ ናችሁ እየተቆጣችሁ ያላችሁት። ካፈርኩ አይመለሰኝ ነው። አዳልሞቴን ታመልኩ የነበራችሁት እናንተ፣ አንደርስታንድ እያደረጉ ያሉት ማናቸው? ልጆቹ ናቸው። ስለዚህ እኛም እኮ እሱ ነው የሰበከን እንዴ፣ እኛም እሱ ሰብኮን ነው ወደ ቸርች ሄድ ነው። እኛ ግን የእውነት ጌታን አግኝተናል። እኔ ከጌታ አልወጣም አለች አንድ ሴትዮ ድርቅ ብላ፣ አንደኛው አክስትየው ማለት ነው። አለመውጣት መብትሽ ነው፣ ግን ያወራነው ሐሰት ነው አልኳት። እውነት ለእውነት ይኸው ልጆችሽ ፊት ነሽ፣ ጌታ እየሰማሽ ነው። እስቲ ጌታ ምስክሬ ነው፣ የሰማሁት ነገር ሐሰት አለበት ብለሽ ተናገሪ ከአዳልሞቴ መንፈስ አንጻር አልኳት። አዳልሞቴ መንፈስ ምንም ይሁን እኔ የጌታ ነኝ አለች። ኖ እኔ ያወራሁት አንቺ ያመለሽው የአዳልሞቴ መንፈስ እንዴት ያደርግ እንደነበር ሳወራ አንቺ ውስጥ የለም። ስዕሉ ፊት ስትጸልይ ትጠራጠሪ አልነበረም? በኋላ ላይ ፕሮቴስታንት ከሆንሽ በኋላ ስዕሉን አልተሳደብሽም? ቤተክርስቲያን ስትመጪ የሚሰማሽ ስሜት እና ቸርች ስትሄጂ የሚሰማሽ ስሜት አንድ ነው? አሁን ደስተኛ ነሽ በህይወትሽ? እሺ ኦርቶዶክስ እያለሽ መጽሐፍ ቅዱስን ታነቢ ነበረ? ታውቂ ነበረ? ቤተክርስቲያን መተሽ ኮርስ ተምረሻል? ጉባኤ ተምረሻል አልኳት። አከታተይ ጠይቋት። ጸጥ አለች። የለማ ከአዳልሞቴ ወደ ፕሮቴስታንት ነው ሄድሽው፣ ከባዕድ አምልኮ ወደዛ ነው ሄድሽው። ስለዚህ ቤተክርስቲያንን አታውቂያትም ነበር አልኳት። በእርግጥ አሁን እኔ አልጸለይኩም እዛ ኦርቶዶክስ እኮ። ታዲያ ቤተክርስቲያንን ሳታውቂያት እንዴት ጴንጤ ትሆኛለሽ? ኦርቶዶክስ አዳልሞቴን አትቃወም? ኦርቶዶክስ ኢየሱስ ክርስቶስን አታመልክም? ኦርቶዶክስ ቤተክርስቲያን ውስጥ ጌታ የለም አምላክ የለም? ለምን ወደ ሌላ ሄድሽ አልኳት። ይሄንን በምናገርበት ሰዓት አባትየው ደነገጡ። ና እስቲ ልጅ አሉኝ። አጠገባቸው ተቀመጥኩኝ እና አቀፉኝ። ከዛ ልጅ አሉኝ። አቤት አልኳቸው። በጆሮዬ ሹክ ብሎ እዚህ ጋር ጆሮአቸው አካባቢ በጣም ተጠግተው የሚያወሩ ሰዎች እንዴት ነው እንደዚህ ይኮረኩራል አይደል? እኔ እኮ መቆረብ እፈልጋለሁ እያልኩኝ ነበር እኮ ጴንጤ ሆንኩት አሉኝ። አያችሁ፣ መቆረብ እፈልጋለሁ እያልኩኝ ነበር ጴንጤ ሆንኩት። ይቺን ብቻ ነው የተናገሩኝ፣ ማንም ሳይሰማ ማለት ነው። ጸጥ ብሏል ቤቱ። ቆይ እናወራለን ይናበት አልኳቸውና ሰውነቴ ግን ተንቀጠቀጠ። ለምን መሰላችሁ? ፍርሃት አይደለም ድንጋጤ ነው። በአንድ ጊዜ እንደዚህ ይሉኛል ብዬ አልጠበኩም ነበር። እና ቸርች የሚሄዱት በቃ መደበሪያ ነው፣ መዋያ ነው። ሀብትም የሰጠኝ የሁሉ ንብረትም የሰጠኝ ጌታ ነው ብሎ ነው የሚያስቡት እነሱ። በእነሱ የሚሉት እንግዲህ እዛ ጴንጤ ከሆንኩ በኋላ ነው የተባረኩት ነው የሚሉት። ጴንጤ ከሆኑ በኋላ ይሁን ኦርቶዶክስም ሆኖ ይሁን ስራ ነው። ስትሰሩ ውጤታማ ትሆናላችሁ። መተት ካልተወረወረባችሁ እና እናንተ ላይ ገንዘባችሁን የሚያባክን ሰላቢ መንፈስ ከሌለ ስራ ነው። የትኛውም እምነት ውስጥ ሆኖ ሰው ትርፋማ ሊሆን ይችላል እንጂ እንትን ስለሆንኩኝ ዳሁን እንትን ስለሆንኩ ጴንጤ ሆንኩ ማነው ሀብታም ሆንኩ የሚባል ነገር አይሰራም። በዚያ አላምንም እኔ። ሰላቢ መንፈስ ካልተወረወረባችሁ
መተት ተወርሮባችሁ ወይም ደግሞ ድግምት ተደርጎባችሁ ገቢያችሁ ካልተነጠቀ የሆነ ነገር ከመናፍስት ጋር የተገናኘ ነገር ካልተሰራባችሁ በስተቀር ስራ ነው። ወይ ዛሩ ተናዶ ግብሬን አምጡ እያለ ከምታገኙት ገንዘብ ላይ የሚያባክንባችሁ ከሆነ ነው የምትከስሩት። እና ቤቱ ወንጌል ይፈልጋል። ቤቱ ጠንከር ያለ ስብከት ይፈልጋል። ስለዚህ አንድ 30 ደቂቃ ያክል ወንጌል ላስተምር ትፈቅዱልኛላችሁ አልኳቸው። ደስ ይለናል አሉ። ግን ወንጌል ብቻ ነው። ማርያም፣ ሚካኤል፣ ተክለ ሃይማኖት እንዳትላሉኝ። አንደኛው አክስት ማንንም አልጠራም ኢየሱስ ክርስቶስን ብቻ ጠርቼ አስተምራችኋለሁ፣ ሁላችሁም ጸጥ ብላችሁ ታዳምጣላችሁ አልኳቸው። እሺ አሉ። ከዛ የእግዚአብሔር ስም የተመሰገነ ጊዜ አሜን ምናምን ሲሉ ጊዜ አይ ኦርቶዶክስ ውስጥ እንደዚያ ነገር የለም። ይሄ በየደቂቃው አሜን አሜን እልልልል ምናምን የሚባል ነገር የለም ስላቸው ጊዜ ሳቁ። በተለይ ልጅቷ ኦልሬዲ ጥልቅ ብላ ኦርቶዶክስ ስለሆነች አይደል ከት ብላ ሳቀችው። ከዛ ይወላችሁ አለች ተነሳችና በቃ የቸርች የለመድነውን ነገር ምንም ነገር አናምጣው፣ ጸጥ እንበልና እናዳምጠው የሚለውን ነገር ከዛ በኋላ ነው መጨረሻ ላይ ከፈለጋችሁ እልልታም ጭብጨባም ከፈለጋችሁ አለቻቸው። እሱም አያስፈልግም አልኳቸው። አስተምሬ ከጨረስኩኝ በኋላ እናወራለን እንወያያለን አልኳቸውና ያስተማርኩት ምንድነው የደጉ ሳምራዊን ታሪክ ነው። ደጉ ሳምራዊ ምን እንደሆነ ምን እንዳደረገ የሚለው ነው። እሱን ደጉ ሳምራዊ ክርስቶስ እንደሆነ ከወደቅንበት እንዳነሳን፣ ቆስለን ወድቀን ነበረ ዘይት አፈሰሰልን፣ ወደደን ዋጀን የሚለውን ትምህርት ነው ያመጣሁትና ከራሱ ጋር አስታረቀን የሚለውን አጠንክሬ ነው ያስተማርኩት። ከማንም ጋር አስታረቀንም፣ ከራሱ ጋር አስታረቀን። እኔና አብ አንድ ነን ብሏል። ከሱ ጋር ታረቀን ማለት ደግሞ ከእግዚአብሔር ጋር ታረቀን ማለት፣ ከአብ ጋር ታረቀን ማለት ነው። ከመንፈስ ቅዱስም ጋር ታረቀን ማለት ነው። ምክንያቱም እኔን ያየ አብን አየ፣ እኔና አብ አንድ ነን ብሏል። እናንተን የተቀበለ ሐዋርያትን እንዲያላችሁ እናንተን የተቀበለ እኔን ይቀበላል አላቸው። እኔን የተቀበለ ደግሞ አባቴን ይቀበላል ብሏል። ስለዚህ ሂደቱ የተያያዘ ነገር ነው፣ የተከፋፈለ ነገር የለውም ብዬ አስተምሬ ዘጋሁት ትምህርቱን። ኦርቶዶክስ እንደዚህ ታስተምራለች አሉኝ። አዎ አንተ ኦርቶዶክስ ነህ አሉኝ። የእናንተና የናሰግድ ቃላዋዲ ምናምን ነህ እንዴ አሉኝ። አይደለም አልኩት። አይ ቤተክርስቲያኑ ኦርቶዶክስ ውስጥ ስለ ኢየሱስ ክርስቶስ ታስተምሩ ሰምተን አናውቅም አሉ። መች መጣችሁና አልኳቸው። ጸጥ አሉ። መጣችሁ ታውቃላችሁ? ጉባኤ አዳምጣችሁ ታውቃላችሁ? ኮርስ ተምራችሁ ታውቃላችሁ? የኦርቶዶክስን ስብከት በስርዓት ቁጭ ብላችሁ ሰምታችሁ ታውቃላችሁ? እኛ ኦርቶዶክስን እንደዚህ ነው የምናስተምረው። እንዲያውም እናንተ እኮ አማላጅ ብላችሁ አውርዳችሁታል ማዕረጉን። አስታራቂ ነው፣ ከራሱ ጋር ነው ያስታረቀን። ስለዚህ በአንድም በሌላ መንገድ ቤተክርስቲያናችን ለኢየሱስ ክርስቶስ ያላት አስተምሮ በትንሹ ይሄን ይመስላል ብዬ አስተምሬ ቁጭ ስል የእውነት እግዚአብሔር ምስክሬ ነው። ምንም የተከራከረኝም የለም፣ ምንም የለም። የሚሄድበት አለኝ ብዬ ቻው ደህና ዋሉ ብዬ ወጣሁኝ። በሌላ ጊዜ የምትፈልጉኝ ከሆነ እመጣለሁ፣ ካልሆነ ግን አስቡበት። አዳልሞቴ የሚባል መንፈስ በቤተሰቦቻችሁ ላይ ከአያት ጀምሮ የመጣ መንፈስ እንዳለ ሁላችሁም ጴንጤ አድርጓችኋል። አንዲት ሴትዮ ብቻ ከዘሮቻቸው ውስጥ ኦርቶዶክስ የተገኘችው አንዲት ሴትዮ እና እኔ ቤቱን ጥዬ ከመጣሁ ከ2 ወር በኋላ ከ20 ምናምን ቤተሰብ ውስጥ 12ቱ ማለት ነው ንስሐ ገብተው ጥምቀት ተጠምቀው ቅዱስ ቁርባን ወስደው ነጭ በነጭ ለብሰው ፎቶ ላኩልኝ። ማን ናቸው እንደዚህ ብዬ ተጋርጌ ፎቶአቸውን ያለው አጅሪት ማለቆች ብላለች። አልነገሩኝም። ሰርፕራይዝ ሊያደርጉ ይፈልገው ማለት ነው። የልጅቱ ዋና ስራ አስኪያጅ ማለት ነው፣ ባለቤቷ ማለት ነው። ልጅቷ መምርዬ በጣም ደስ ብሎኛል፣ ይሄን ያክል ፍሬ አግኝተናል፣ ወደ ኦርቶዶክስ እነዚህ ተመልሰዋል ከኔም ጭምር፣ ሌሎቹ ግን አምጸዋል አለችኝ። ይሄን ነው የሚፈልገው እግዚአብሔር። በቃ ማንም አይፈልግም። ልጆቹ እንዳለ የመጡት ደግሞ ልጆቹ ናቸው፣ ወጣቶቹ ናቸው። ምክንያቱም ያውቁታል ያለውን ነገር በቃ ይረዱታል። እናቶች እዛው ድርቅ ለምን ጨሌውን ያመልኩ ስለነበረ በኢየሱስ ስም ወጋውት። እኔ እዚህም እዛም ሃይማኖት ማለት አልፈልግም። ማዘር ሰላም ነው በቃ እምቢ አላችሁ ስላቸው ጊዜ ኧረ እኔ በቃ እኮ ጌታን አግኝቼዋለሁ እዛም እዛም ማለት ያው ነው፣ ሁሉም ጋር አንድ ነው አሉኝ። እርግጠኛ ናችሁ? አዎ ትመጣላችሁ አንድ ቀን እንኳን። ያው እስካሁን ድረስ እንደዛው ናቸው። እና ይሄ ልጅ በመፈቀሩ ምክንያት ይሄንን ቤተሰብ አገኘሁኝ። የቆራቢያንን ፎቶ መፖሰት በመጀመርበት ሰዓት እነዚህን ታገኛለች። ወደ 12 11 ናቸው ፎቶ የተለቀቀውና አሁን መፖሰት ልጀምር ነው። በየሳምንቱ በየጊዜው ቆራቢያንን እንትን ላይ
ኮሚኒቲ ላይ ወይም ደግሞ ፎቶ ፖስታለሁ ካሁን በኋላ እና የአምላካችን የጌታችን የኢየሱስ ክርስቶስ ስሙ የተመሰገነ ይሁን። በአንድም በሌላ መንገድ እግዚአብሔር ያስተምራል፣ የሰው ልጅ ግን አያስተውልም። በህልምም ያስተምራል ይላል። ወረድ ብላችሁ ስታዩት እግዚአብሔር በህልምም ይናገራል፣ ግን ሰው አያስተውልም ይላል። እና እንኳንም አፈቀርሽው እንኳንም ወደድሽው። አሁን የድርጅት ባለቤት ነው፣ ፍቅረኛዋ ነው፣ እጮኛዋ ነው፣ ባሏ ነው፣ የልጇ አባት ነው፣ ለወደፊቱ ማለት ነው። አሁን ግን ፍቅረኛዋ ነው እና ስራ አስኪያጇ እያጉረመረመችም ቢሆን ጸበል እየተጠመቀች ነው። መንፈሱ ይላል ትወጣለህ አትሄድም ሲባል ጊዜ ቆይ ተብያለሁ ነው የሚለው። ቀሲስ ቆይ ስላል ትቆያለህ ስላሉት ነው። በደንብ አልገባትማ የሃይማኖት ጉዳይ። በጎን በኩል የወንድሟ ተነበረች ከትዳር ውጪ። በትዳር ላይ ደግሞ እዛ ሄጄ ወንድሟ ጋር ደግሞ ሄጄ ሰራውትን ልንገራችሁ። ወንድሟ ትንሽ በትዳሩ ደስተኛ አይደለም። እንደገናም እሱም ችግር አለበት አይደለም። ከዛ ሚስቱን ሳናገራት እኔ እኮ ከፈታሁት ቆይቻለሁ አለች። አብረን ነው እንጂ የምንኖረው ፈትቼዋለሁ አለች። እንዴት አልኳት። የሚሆነውን ነገር በሙሉ አውቃለሁ። ለዚህ ነው እንዲነካኝ አልፈለጉት። አልጋ ላይ ይቼ ሶፋ ላይ የምተኛው የተለያየ ቦታ ላይ የምንተኛው ባህሪውን ስላየሁት ነው። እና ልጆቻችንን እያሳደግን ያለ ነው እንጂ እኔና እሱ እኮ ከተፋታን ቆይተናል አለች። እና እንዴት ነው ታዲያ ጊዜ እኔ ምንም ነገር አልፈልግም፣ በጌታ ነኝ ያለሁት። በቃ ጌታን አመልካለሁ፣ ሄጄ አገለግላለሁ። ኳየር ናት፣ የፕሮቴስታንት የዘማሪዎች ኳየር ናት። እና አገለግላለሁ። እሱም የራሱ መስመር ይሂድ ይምጣ፣ የጌታ ቃል እንዳይነቀፍ ተፋቱ እንዳይባል አብረን ያለ ነው። ከዛ ውጪ ግን እንደው መኖር አይባልም። መኖር ከተባለ እንግዲህ አብሮ መኖር ከተባለ ይሁን አለች። ለማንኛውም እሱ ተጸጽቶ ንስሐ ገብቶ ቅዱስ ቁርባን ተቀብሎ ኦርቶዶክስ ሆኗል አልኳት። ይሁን እንደፈለገው ሰምቻለሁ አለች። ኦርቶዶክስ ሆኗል። በነገራችን ከቆረቡት ውስጥ አንዱ እሱ ነው። እና እሱ ራሱ ጴንጤ አድርጎን እንዴት እሱ ወደ ኦርቶዶክስ ይመጣል ብሎ ተናደውበታል። አያንም ያኮረፉት ሁሉ አሉ፣ ሚስቱም ጭምር ማለት ነው። አዋረድከን አይነት ነገር ነው። ኦርቶዶክስ መሆን መዋረድ ነው እንግዲህ በእነሱ። እና ባህሪው ተቀይሯል። ማታ ይመጣል፣ ይሰግዳል፣ ይጸልያል። ዝም ብላ ታዋለች። ተቀይሯል ሁሉ ነገሩ። ይሰግዳል። እንደዛ ነው ያልኩት። ዝም ብለህ ገብተህ ስገድ፣ ጸልይ፣ አትናገራት፣ ልጆቹን አጫውታቸው፣ ደህና ዋልሽ እንደምን አደርሽ እያልክ ዝም ብለህ ሰላም በላት አልኩት። እንዳልኩት ነው ሲያደርግ የነበረውና ገርሟት በጣም ተደንቃ ደወለችላት ለእህቱ ለባለ ታሪካችን። አንቺ ምንድነው ይሄን ሰውዬ ያስነካችሁታል? ምን አስነካሩ? በቃ ይመጣል፣ ስዕል ፊት ጣዖት ፊት ይሰግዳል። የምን ጣዖት? ስለዚህ ስዕል ማለትሽ ነው? አየሁ። ለማንኛውም ታዲያ አይሻልሽም? አሁን ከነበረበት ኃጢአት ርቋል፣ ወደ ቤት ተስተካክሏል። ብትታረቁ ጥሩ ነው፣ ብትቀራረቡ ደስ ይለኛል። ስለዚህ ኧረ እኔ አልፈልግም። ግን በተደጋጋሚ እየደወለችላት እንደው እስቲ ራስህን አታድክም፣ እየሰገድክ ለጣዖት እየሰገድክ ራስህን አታድክም በዩ። ስለዚህ አንቺ አትነግሪውም እንዴ? አብራችሁ አይደላችሁ እንዴ? አንድ ቤት ውስጥ ሆናችሁ እኔ ጋር ደውለሽ እንዴት እንደዚህ ወይ ትኛለሽ? እኔ ኦርቶዶክስ ነኝ፣ ኦርቶዶክስ ሆኛለሁ አለቻት። እንዴት አትስገድ ልበለው? አንቺ ከፈለሽ በዩና የሚመልስልሽ መልስ ትሰሚያለሽ አለቻት። ከዛ አስቤዛ አልቋል አለችው። ማውሪያ እኮ ነው ማናገሪያ። አለቀ እንዴ ምናምን አለና ብር ወደ ስልኩን አወጣና ወደ አካውንቷ አስተላልፈላት። እኔ የምለው ግን አለችው አላት፣ የምርህን ነው ኦርቶዶክስ ሆነሃል አለችው። አዎ። እና እዚህ አሁን ጣዖት ፊት የምትሰግደው ምናምን? አዎ ጣዖት ፊት ነው የምሰግደው። ለአንቺ ጣዖት ነው አይደል? ለእኔ ደግሞ ጣዖት አይደለም፣ የድንግል ማርያም ስዕል ነው። ምንም ችግር የለውም። እና የገባኝ ነገር ስላለ ነው። በፊት አልገባኝም ነበር፣ አሁን ገብቶኛል። ስለዚህ ብትቺ ይቅርታ ካደረግሽልኝ አብረን እንቀጥላለን። የነበረውን በሙሉ እርሺው፣ ከፈለሽ ሌላ ታሪክ እነግርሻለሁ አላትና ከስራ አስኪያጇ ጋር የነበረውን ውሽምነቱን በሙሉ ነገራትና እኔ ያው ከራሴ አውርጃለሁ፣ ስጋው ደግሞ መቀበል ስለምፈልግ ይሄን አርጊያለሁ ብዬ እነግርሻለሁ ብሎ ሲነግራት አበደች። ወይኔ ጠረጠርኩት። ጠርጥራ ነበር በርግጥ እሷ አበደች። በቃ እሷ ሰዶማዊ መሆኑን እንጂ እንደዚህ አንዳንድ የምታውቀው ሌላ ነገር አታውቅም። ትዳሪ መካከል ገብታ አለቃትም አለቃትም። ከዛ ነጋ። እሱ ኦልሬዲ ንሳውን ጨርሷል። መጣች ድርጅት ድረስ በትዳሬ ላይ ማቅደሻ ለከስሻለሁ አለቻት። ከዛ ደነገጠች። እንደዛ የምትመጣ አልመሰለውም እሱም ራሱ። ነስቲ ብላ ጎትታ ይዛ አስገባቻትና ይስማ ሁሉም ይስማ ምናምን ብላ ኃጢአቷን ተናገረችበት፣ ሰራተኞች ፊት ማለት ነው። ከዛ በጣም ተናደደች። እቺ ልጅ ደውላ ለምን የነገርካት አለችው። እኔ ንስሐ ነው የገባሁት፣ ይቅርታ በድዬሻለሁ እንደዚህ ነው እንዲያ
በቃ ይሁን ተው ችግር የለውም ተዋት በቃ እንዲያውም እንኳንም ተሰማ ይሁን ለኔም ንስሐ ይሆነኛል አለችና አዎ ከባልሽ ጋር ተኛ ነበረ አሁን ግን እኔም እንደባልሽ ንስሐ ገብቻለሁ ከባልሽም ርቄያለሁ ተገናኝተንም አናውቅም አለቻት ምን ትበል እንዴት ግን እንደዚህ ማማች ጸጥ ዝም ስትና ሰው ሲናገራት ዝም ያው ሰራተኞቹ መተው በቃ ምንድነው ሂጂ በቃ ወደዛ ሂጂ ማን ብለው አባረሯት የሆኑት ሰራተኞቹ የዚህኛው ዝምታ አሳዘናቸውና አባረሯት በቃ ተያትሽ ማን በቃ ንስሐ ከገባሽ ገባሽ ነው ምን አፏን ትከፍታለች ማን ብለው አባረሯት ሄደች እቤት መጣች አንድ 2 ቀን 3 ቀን ያክል እብድ ሆነች ግን ምን ታርግ ወደ ኦርቶዶክስ መምጣታቸው ማናዷታል እናንተ ኦርቶዶክሶች ልክስክሶች ብላምብላት ስትሳደብ ግን አላስቻለውም በጥፊ መታት አላስቻለውም በፍጹም እንደዚህ እንድትይ አልፈልግም በሃይማኖት ከመጣሽ እንጣላልናት መታኝ ስትለው ጊዜ አይ እኔን እንደፈለግሽ ስደብኝ እኔን ሃይማኖትን ግን አሁንም ትደግሚያትና አፈርጥሻለሁ አላት ታውቀዋለች ምቱን ደግሞ ስለምታውቀው እቺ የምትንበለበለው ምላሷን ሰብሰብ አደረገችና ጸጥ አለች ከዛ በማግስቱ ከእንቅልፉ ሲነሳ ከጀርባው እንደዚህ ቅፍ አድርገው ከጀርባው ቅፍ አድርገው ብንን ሲል ልጁ እሱ እንዲያውም ልጁ መስሎት ነበር ከልጁ ጋር ስለሚላፋ ማለት ነው ዞር ሲል ሚስቱ ናት ታረቀን አላት በቃ ምን ላድርግ ታዲያ አለችው ለምን ወደዛ ታዲያ ሁሉ መከራ ውስጥ የገባሽ ለምንድን ነው ተናድጄ ምን ላድርግ ስታናድደኝ ግን ሄጄ ሰራተኞቿ ፊት አዋረድኳት አንተንም ይሄው ሰው ፊት ጮህ ያዋረድኩ በቃ ተናድጄ ምን ላድርግ ይሄ ነው ባህሪሽ በቃ ስትናደጂ ሰው ማዋረድ ነው መታረቃችን ለማይቀር ለምን ነው እንደዚህ የምታረጊው አላት በጣም ነው ያዘንኩት አላት በቃ አንተ ደግሞ ምንድነው የምትፈልገው ይሰጣል አለችው እና ብዙ ጊዜ ከሷ ጋር በሚሆኑበት ሰዓት በጣም ቆንጆ ስለሆነች ልጅቷ ቆንጆ ስትለብስ ምናምን ብቻ በአጠቃላይ በሷ አይደራደርም ነበረ ልክ ይሄን ማንነቱን የግብረሰዶም ማንነቱን ምናምን ስታቅ ተወቹና በጣም ነው ያዘነው ከሷ ገላ መራቁ በጣም አናዶታል አያስችለውም የፈለገ ሰዶማዊ ቢሆንም በጣም ነው የሚወዳት የሁለቱንም አላል ሴቶችንም ወንዶችንም የሚገናኙ እንደዛ አይነት ሰው ነበረ በጣም ያሳዝናል በአገልጋይነት ደረጃ ወይም በፕሮቴስታንቶች ውስጥ ሆኖ እንደዚህ ነገር ሲስፋፋ እኛ ብርቅ ሊመስለን ይችላል ግን የመጣው እንዲያውም ይሄ መስፋፋት የመጣው አብዛኛው ነገር በእነሱ በኩል ነው ለምን እየተፈቀደ ነው ታኮ ጫማ አድርጎ የሚሰብክ ፓስተር አላያችሁ ታኮ ጫማ አድርጎ ሂል ጫማ አድርጎ ሰዶማውያን ፓስተሮች ጀምረዋል እንደዛ ኦሬዲ አሁን በጣም እየተስፋፋ ነው ያለው እና እንደምትመለከቱት ታኮ ጫማ አድርጎ መስበክ ታኮ ጫማ አድርጎ መተንበይ ምናምን ለመፈወስ መሞከር ምናምን በቃ አሁን ኦሬዲ ተለመደ የሰዶማውያን ፓስተሮች መጥተዋል ማለት ነው እግዚአብሔር ይቅር ይበላቸው ነገ ከነገ ወዲያ ምን እንደሚመጣ አናውቅም ከባድ ነው እና እንዲህ አይነት ህይወት የሚኖሩም አሉ በእርግጥ ሁሉም ሃይማኖት ፕሮቴስታንት ብቻ አይደለም ሁሉም ሃይማኖት ሙስሊምም ጋር ኦርቶዶክስም ጋር ግብረ ሰዶሞች በጣም ብዙ ናቸው ግን በሰባኪ ደረጃ በሃይማኖተኛ ደረጃ ደግሞ ሰዶማዊ ሲገኝ በጣም ከባድ ነው በዘማሪ ደረጃ ደግሞ እንደዚህ ሲገኝ ከባድ ነው እና ወደ መጨረሻው ልምጣና ታረቁ ሁለቱ መምህር ከሚስቴ ጋር ታርቂያለሁ ብሎ ፎቶ ላከልኝ እንደዛው እንደተኙ እንደዚህ አድርገው እንዴ በጣም ኃይለኛ እንደሆነች ነው የሰማሁት በጣም ኃይለኛ እንደሆነች የምርዋን ነው ስለው ጊዜ አዎ የምሬን ነው ብላ የራሷን ፎቶ ቮይስ አድርጋ ላከችልኝ ልምጣ ታዲያ ላውራሽ አልኳት አይ ችግር የለውም እሱ ያስተምረኛል ባለቤት ያስተምረኛል አትድከም ስራህን ስራ ዝም ብለህ አንድ ቀን ትመጣለህ አንተ ስታስፈልገኝ እጠራሃለሁ አሁን ግን መማር ያለብኝ ነገር መጀመሪያ ልማር ምንም ከባለቤቴ ውጪ ሌላ ቦታ ሊሄድ አልችልም ወዴትም ሊሄድ አልችልም እና ባለቤቴ በጣም ተለውጧል አስቀንቶኛል አለች እግዚአብሔር እንኳን ለዚህ ያበቃሽ በዚህ አጋጣሚ ማለት ነው እና ታሪካችን በዚህ ያበቃል እኔ ሳልናገር ማላልፈው ኦርቶዶክሳውያን ሆናችሁ ሃይማኖታችሁን አሳልፋችሁ የምትሰጡ ሰዎች አላችሁ በጣም የምታናድዱ እንደ ስራ አስኪያጇ ማለት ነው ለገንዘብ ለስልጣን ለምናምን ተብሎ ለፍቅር ለትዳር ለተለያዩ ጥቅም ተብሎ ሃይማኖትን አሳልፈው መስጠት እንደገና ወደ ኦርቶዶክስ መምጣት ትፈልጋለሁ ያለች ልጅቷ
በዚህ ልክ ለነገሩ ምን ታርግ እንዴ? ከዚህ ሰው ጋር ተተኛ ከነበረ ልጅ የነዛ ሰዎች መንፈስ ካለባት ኦርቶዶክስ እንዲሆኑ የማይፈልግ መንፈስ አለ ማለት ነው። በተዘዋዋሪ መንገድ አግኝቷታል። የመናፍቅ መንፈስም የግብረ ሰዶም መንፈስም። እንዴት ነው ሃይማኖቷንም ሳታቅ እንዴት ነው ስለ ኦርቶዶክስ ልትመሰክር የምትችለው? እና ባካችሁን የፈለገ ኃጢአት ውስጥ ብትሆኑ እምነታችሁን ግን ወቁ፣ ሃይማኖታችሁን ወቁ። ከኃጢአትም ውጡ። ግን እምነትን ማወቅ የመሰለ ነገር የለም። ማመን ማወቅ እንደው ምግባር ባይኖር እንኳን ማመንና ማወቅ ለክፉ ቀን ስንቅ ይባላል አይደል? ስለዚህ እግዚአብሔር አምላካችን ይሄንን ያሰማን፣ ስሙ የተመሰገነ ይሁን። እኔ በዚህ ቤተሰብ ውስጥ በጣም ጥቂቷን ነገር ነው ያደረኩት። ወንጌል ለማስተማር ብቻ አልሄድኩት። ወንጌል ለማስተማር ኦልሬዲ ትምህርቱን ተምረውታል፣ መጀመሪያም ጨርሰውታል፣ አውቀውታል፣ የተወሰነ ዘልቀውታል። እና አባትየውም መቁረብ እንደተመኙ ይኸው እስካሁን ድረስ አሉ። ቆይ እያሉ ማለት ነው። እኔ መቁረብ እፈልጋለሁ ልቆርብ ስል እኮ ነው ጴንጤ ሆንኩት ብለው በጆሮዬ ሹክ ያሉኝ አባት አሁንም ድረስ ያው እንደዛው ናቸው። እና ምከሯቸው እስቲ። ስለነበረን ሰዓቱ ለአምላካችን ስም የተመሰገነ ይሁን። ሰላም ሁኑ። መንግሥተ ሰማያት ቀርባለችና ንስሐ እንግባ። እግዚአብሔር የተቀደሰውን ክንዱን በሕዝብ ሁሉ ፊት ገልጧል። በምድር ዳርቻ የሚኖሩ ሁሉ የአምላካችንን መድኃኒት ያያሉ። ትንቢተ ኢሳይያስ ምዕራፍ 52 ቁጥር 10 ላይ አማኑኤል ጌታ ተወለደ፣ የድንግል ማርያም ልጅ ተወለደ። በፈቃዱ ሊያድነን ወደደ፣ አብ ሊታረቅ ክንዱንም ሰደደ። በፈቃዱ ሊያድነን ወደደ፣ አብ ሊታረቅ ክንዱንም ሰደደ። አማኑኤል ጌታ ተወለደ፣ የድንግል ማርያም ልጅ ተወለደ። በፈቃዱ ሊያድነን ወደደ፣ አብ ሊታረቅ ክንዱንም ሰደደ። በፈቃዱ ሊያድነን ወደደ፣ አብ ሊታረቅ ክንዱንም ሰደደ። መድኃኒቱን ልኮልናል፣ እግዚአብሔር ጎብኝቶናል፣ ከራሱ ጋር አስታርቆናል፣ ብኩርናችን ተመልሷል። ኢየሱስ ነው በማዳን፣ ክርስቶስ ነው በመንገስ። ኢየሱስ ነው በማዳን፣ ክርስቶስ ነው በመንገስ። አማኑኤል ጌታ ተወለደ፣ የድንግል ማርያም ልጅ ተወለደ። በፈቃዱ ሊያድነን ወደደ፣ አብ ሊታረቅ ክንዱንም ሰደደ። በፈቃዱ ሊያድነን ወደደ፣ አብ ሊታረቅ ክንዱንም ሰደደ። መካር ኃያል አምላክ በነገር ፍጹም የሆንክ ሞትን ከኛ ገለ ያራክ ፍሪዳችን አንተ ታረድክ። ኢየሱስ ነህ በማዳን ክርስቶስ ነህ በመንገስ። ኢየሱስ ነህ በማዳን ክርስቶስ ነህ በመንገስ። አማኑኤል ጌታ ተወለደ፣ የድንግል ማርያም ልጅ ተወለደ።
በፈቃዱ ሊያድነን ወደደ። አብ ሊታረቅ ክንዱንም ሰደደ። በፈቃዱ ሊያድነን ወደደ። አብ ሊታረቅ ክንዱንም ሰደደ። የሰላምም አለቃ ነህ፣ ሁሉን ላንተ ትስባለህ። የዘላለም አባት ሆነ አማኑኤል ከኔ ጋር ነህ። ኢየሱስ ነህ በማዳን ክርስቶስ ነህ በመንገስ። ኢየሱስ ነህ በማዳን ክርስቶስ ነህ በመንገስ። አማኑኤል ጌታ ተወለደ፣ የድንግል ማርያም ልጅ ተወለደ። በፈቃዱ ሊያድነን ወደደ። አብ ሊታረቅ ክንዱንም ሰደደ። በፈቃዱ ሊያድነን ወደደ። አብ ሊታረቅ ክንዱንም ሰደደ። አማኑኤል ጌታ ተወለደ፣ የድንግል ማርያም ልጅ ተወለደ። በፈቃዱ ሊያድነን ወደደ። አብ ሊታረቅ ክንዱንም ሰደደ። በፈቃዱ ሊያድነን ወደደ። አብ ሊታረቅ ክንዱንም ሰደደ። እነሆ ጌታ እግዚአብሔር እንደ ኃያል ይመጣል፣ ክንዱም ስለ እርሱ ይገዛል። እነሆ ዋጋው ከእርሱ ጋር ደመወዙ በፊቱ ነው። ኢሳይያስ 40:10